ሰላም ጤና ይስጥልን ውድ የኢትዮጵያ ስኩል ኦፍ ላው ቲዩብ ቤተሰቦቻችን እንደምን ቆያችሁልን? ሲቪል ፕሮሲጀር ክፍል 5 ይዘን ቀርበናል። አብራችሁን ቆዩ። በማህበረተኞቹ መካከል የመተዳደሪያ ደንቡ ወይም ህጉ የማስከበር ያለ ማስከበር ጥያቄ ነው አይደል? እሱን መጠየቅ ይችላል። ችግር የሚሆነው የበላው የጠጣው ይሄን ያለውና ይፈለስ ሲሉ ነው የሚሆነው። ይሄ ሰዎቹ በዚህ መንገድ የመክሰስ ችሎታ አላቸው ወይ? ቢኮዝ ውላለ እንዴ በእውነቱ መሰረት ውላለ እንዴ የለም። ይሄ ጓደኝነትን ለማጠናከር ወዳጅነትን ለማጠናከር ምናምን የሚደረግ ስምምነቶች ናቸው። ስለዚህ ፕሮፕራይተሪ ሪሌሽን የሚያስከትል ስላልሆነ ይህንን መነሻ አድርጎ ሊጠይቅ አይችልም ነው አጭር ሌላው ኬዝ ተሰው ተሰደው የሚያስተውስ በህጉ ምን ይሰጣል? ለዋናው ባለመብት ለባለ ይዞታው 500 ካሬ ሜትር ይላል። ለልጆቹ ደግሞ በከተማ ውስጥ ባለው ስታንዳርድ ዝቅተኛውን ስታንዳርድ ይሰጣቸዋል ይላል። አሁን እንደዛ ሲሆን ብዙ ጊዜ እናንተ ጋር የሚሰጡት ምን ብለው ነው የሚወጡት? መሬት አልተሰጠኝም፣ መሬት አስተባባሪ ነው መሬት ይሰጣል። ካሳይ የሚሰጠው ክፍል ለኔ ለልጆች ለኔ የሚያህል ለልጆች ደግሞ የሚያህል ያስፈልጋቸዋል ብሎ ልጆቹ ቆጥሮ ዝቅተኛው ስታንዳርድ መሰረት 250 ይሄን ያህል ያስፈልገኛል ብሎ ይጠይቃቸዋል። ይችላሉ ወይ ነው? ይችላሉ ይችላሉ እንዴት ነው የሚያያቸው? 11 ሄዳችሁ ይሉ 11 ሄዳችሁ ይሉ ስለሚጎለው ወደ ነገሩ 15 ላይ 15 አካባቢ ላይ ታሩት እና 18 ዓመት በላይ ናቸው አለኛ ካፓቢሊቲያቸው ማለት ነው። በ196 መሰረት ካፓሲቲ የላቸው እንዴ? ስለዚህ ካፓሲቲ ፕሪዚዩምድ ነው። ራሳቸው ችለው የመብት ባለቤት ሆነዋል። ህጉ 18 ዓመት ሆኗቸው ከሱ ጋራ ገቢውን እየተዳደሩ መሆኑን እስካረጋገጡ ድረስ በራሳቸው ስም ጥያቄውን ሊያቀርቡ ይችላሉ ማለት ነው። ወላጆች መሬቱ የነሱ ስለሆነ ብቻ እና ካሳ የሚከፈለውን ለእኛ ነው በሚል መንፈስ መጠየቅ ይችላሉ ወይ? ባለ ይዞታው አብረው የሚኖሩ ልጆች ካሉ ለልጆቹ እንሰጣለን ተብሎ ለልጆቹ ፕሮሚስ ከተደረገላቸው ፕሮሚስ ካደረጋቸው ልጆቹ ደግሞ 18 ዓመትና ከዛ በላይ የሞላቸው ከሆኑ የራሳቸው ካፓሲቲ ስላለ መጠየቅ የሚችሉት ልጆቹ እንጂ አባት አይደለም የሚል ምን አለ? እንደዛ ነው። 18 ማነው 16 ላይ ሄዳችሁ እሱን አካባቢ ይመጣል። ሌላ ካሳ የተከፈላቸው ወንድማማቾች ነበሩ። እሱ ላይ የለም እናንተ ላይ ስጥራችሁ ላይ ካሳ ወራሾች ሆኑ። የመሬት ወራሽ ሆኑና የመሬት ወራሽ ሆኑና ሶስቱም መሬቱን አገኙት። በመካከላቸው መሬቱን ተከፋፈሉ። በሌላው ፐርስፔክቲቭ እመጣበታለሁ። በዚህኛው ፐርስፔክቲቭ ግን ሶስቱም መሬቱን ተከፋፈሉ። ከዛ በኋላ የተከፋፈሉትን መሬት ለመሬት አስተዳደሩም አሳወቁ። በኋላ ሁለቱ የያዙት መሬት ተከፍሎ የተያዘው መሬት ውስጥ ሁለቱ መንገድ የሚነካው ሆነ። ይዞታቸውን መንገድ የሚነካባቸው ሲሆን መሬት አስተዳደር መሬት የሚነካባቸውን ሰዎች ካሳ መስጠት ሲገባው መሬቱ ያልተነካበትን ሰው ወራሽ ስለሆነ የመሬት ደብተሩ ደግሞ ስሙ ያልተዛወረ ገና ስለሆነ ብሎ ለአንደኛው መሬቱ ላልተነካበት ሰው ካሳ ሰጠ። የዚህ ጊዜ ሰዎቹ መጡና ካሳውን እሱ መውሰድ አይገባውም፣ ምክንያቱም ተከፋፍለን መሬቱን ይዘናል፣ የተከፋፈለውንም ነገር አስገብተናል። ስለዚህ ሊከፈል የሚገባ የነበረው ለኛ ነው። ለአንተ የተሰጠ ክፍያ ያልተገባ ክፍያ ስለሆነ
ያልተገባውን ክፍያ ለኛ መመለስ አለብን ብለው ካሳው ለኛ ነው የሚገባው ብለው ወንድማቸውን ጠየቁ። ይችላሉ ወይ? ይችላሉ? ይችላሉ? አስባችሁ አይችሉም ነው። ምክንያቱም ወንድማቸው ለነሱ ኃላፊነት አለበት እንዴ? ገንዘቡን የሰጠው ማን ነው? ገንዘቡን መመለስ አለብን ሊገቡ የሚችለው ማን ነው? ገንዘቡን የሰጠው ክፍል። ስለዚህ ወንድማቸው ላይ ኢንተርቪው ተደርጎ በፕሬዝዳንት ውሳኔው ተሰጥቶበት ነው ሪጀክት ያደረገው። ትክክል አይደለም ብለን በዚህ መንገድ መታየት አለበት። በአጠቃላይ ሚያዛት እሺ የካሴሽን ውሳኔ ረሌቫንት በሆኑት ነገራቸዋል። ግን የለም እኮ እናንተ ይህንን እኮ ራሳችን ይዞ ማንበብ አለባቸው። ለምሳሌ ቆይ ፖሊስ ላይ ያሉት ፖሊሶች ምን እንደሆኑ ማየት። እኔ ለስራ ዓላማ ለመከተል ትገደዳላችሁ፣ ሁላችንም እንገደድበታለን። ግን ስለሚሉት ብቻ አሁን ብዙ ጊዜ አሁን ሰበር ላይ ያለው ዲስከስ ስናደርግ ሰበር ወስኗል እኮ በዚህ ላይ ነው ወስኗል እንዴ? ያው እሺ ግድ የለም ይወስን ግን ነበር ብለን እንድንነጋገር በረከታለሁ ብዙ ጊዜ። ምክንያቱም እንደዛ ካላልክ እኮ አካዴሚካሊ እኮ አታርግ። እነሱ አንድ ሺህ አንድ ሰው ብሎክ ያደርጋል በቃ ከዛ በኋላ እና ሊሚትድ መሆን ጥሩ አይደለም። ለዲስከሽን አላማ ሰፋ አድርጎ ለማየት አላማ ግን አትገለሙ በፊት ምክንያቱም በጣም የሚያበሰጡ ብዙ ሳሌት ያለ እንደውም አሁን የፌዴሬሽን ምክር ቤት ውሳኔዎች የተሻሉ ሊሆኑ እየመጡ ነው። አንዳንድ ስታዩዋቸው በሬ ለመጠቅለል ያህል በአጠቃላይ የዛሬው ርዕስ ላይ እንድንነጋገር አንዱ የፈለጉበት ምክንያት ለመክሰስ ችሎታ ያላቸው እነማን ናቸው የሚለውን ዲስከስ እንድናደርግ እሱን ነው መለየት የሚያስፈልገው። መጀመሪያ ዳኛው ይህንን መለየት ካልቻለ ከዛ በኋላ የሚሰጠው ውሳኔ ደግሞ አንደኛ ድካም ያደርግበታል፣ ሁለተኛ ውጤቱ ትክክል አይሆንም፣ ባለጉዳዮችን ያንገላል። ስለዚህ ክሱ ሲቀርብልን መጀመሪያ የቀረበውን ክስ ማየት ያስፈልጋል እና የመጀመሪያው መግቢያው እንግዲህ አንቀጽ 33 ምንድን ነው የሚለው ነው። የመጀመሪያው ምንድን ነው የሚለው ከሳሽ የመሆን ችሎታ ይልና ከሳሽ የመሆን ችሎታ ምን ብሎ ነው? ግን ችሎታ ሲባል ኦርዲነሪ ካፓሲቲ ብቻ ነው ወይ ግን የሚለው ጥያቄ ግን አነሳል። ኦርዲነሪ ካፓሲቲ ማለት መደበኛው የችሎታ ጉዳይ። መደበኛው የችሎታ ጉዳይ ማለት በእድሜ ምክንያት 15 18 እና ከዛ በላይ የሆነውን ሰው ነው። ከዛ በታች ያለው ካፈል አይደለም ብሎ የማሰብ ነገር ነው። ግን እሱ ብቻ ነው ወይ ነው ጥያቄው። ጥያቄው ግን እሱ ብቻ ነው እንዴ? ለምሳሌ አንድ ነጋዴ ባንክረፕትድ ይሆናል። ነጋዴው ባንክረፕትድ ነው ተብሎ ዲክላሬሽን ኦፍ ባንክረፕሲ ወይም የከሰረ ነጋዴ ነው ተብሎ ሲታወጅበት ካፓሲቲውን ያጣል። ንብረቶቹን ማኔጅ የማድረግ ካፓሲቲውን ያጣል። እሱን አይቀበልም እንዴ? ካፓሲቲ ያጣል ነው። በህግ ችሎታ ያለው ሲል በ196 18 እና ከዛ በላይ ያለው ማለት ነው። በ196 መሰረት ካፔብል ነው ፕሪዛምፕሽን ስላለ ያለው ፕሪዛምፕሽን ወስዳታል። ግን እሱ ብቻ ነው ወይ? ካፓሲቲ የነበረው ሰው ግን በሂደት ካፓሲቲን የሚያጣል እንደከሰረው ነጋዴ። የእሱን ጉዳይ የሚያስተዳድረው ንብረቱን የሚቆጣጠርለት ስለሱ ሆኖ እሱ የገባቸው ግዴታዎችም ካሉ ስለሱ ሆኖ ግዴታ የገባላቸው ጉዳዮች ክስ አቅርቦ እዳውን የማስመለስ የመሰብሰብ መብት ያለው ትረስቲ የሚባለው ነው ወይም ባላደራ የሚባለው ማለት ነው። ትረስቲው ነው 34 ላይም ስለ ትረስቲዎቹ ያወራል። ስለዚህ ትረስቲው ነው ወይም ባላደራው ነው ስለሱ ሆኖ አክት የሚያደርግ ይችላል። ግን ይሄ ማለት እንደው ሁሉም ነገር ላይ ሽባለው ደግሞ ማለትም አይደለም። በብዙ ጉዳይ ላይ ሽባይ ነው አክት ማድረግ አይችልም። በስለሱ አክት ማድረግ የሚገባው ሌላው ሰው ነው። ግን አክት የሚያደርግባቸው ደግሞ ቦታዎች ስለሚኖሩ እነሱን መለየት ያስፈልጋል። ይሄ እንግዲህ የንግድ ህጉን አብሮ ማየት ይጠይቃል። እነዚህ ፕሮሲጀር እኮ በጣም አስገራሚ ነገር እኮ እሱ ነው። ውል ውስጥ ይገባል፣ ንግድ ህግ ውስጥ ይገባል፣ ቤተሰብ ህግ ውስጥ ይገባል፣ ውርስ ውስጥ ይገባል። በቃ በእያንዳንዱ ጉዳይ ላይ ሁሉንም የሚነካካ ስለሆነ ሆሊስቲካሊ ነገሮችን ማየት ስለሚያስፈልግ የንግዱ አካባቢ ላይ ዞር ብለን እንድንፈትሽ ያደርገናል። እና ኖርማል የሆነው
ወይም በመደበኛነት የምናውቀው የእድሜ ሁኔታ ብቻ ሳይሆን ስፔሻል ካፓሲቲ የሚጠይቁ ጉዳዮች ይኖራሉ። ስፔሻል ካፓሲቲ የሚጠይቅባቸው ነገሮች መኖራቸውን መረዳትና በዛ ፐርስፔክቲቭ ነገሮችን ማየት ያስፈልጋል። ለምሳሌ አቅመ አዳም ያልደረሰ ልጅ የራሱን ጉዳይ ሊከታተል አይችልም። ማነው አክት የሚያደርግለት? እንደ ራሴው ነው የሚያደርግለት። ጋርዲያንስ ኤንድ ቱተርስ የልጆቹ እንደዛ ናቸው መከታተል ይችላሉ። ስለዚህ እሱም ቢያቀር ካፔብል አይደለም። ጥቅሙን እንግዲህ እነኚህን ሰዎች ካፔብል ማያደርጋቸው ለምንድን ነው? ቢኮዝ ጥበቃ ያስፈልጋቸዋል። ስለዚህ የ33 ውስጥ ቁጥር 1 ዓላማ ከሳሽን የመጠበቅ ዓላማ ላይ የተመሰረተ ነው። ቢኮዝ በህጉ ካፓሲቲውን አጥቷል፣ ችሎታውን አጥቷል፣ ንብረቱን የንግድ ግንኙነቱን ሁሉ ማኔጅ ማድረግ አልቻለም። ስለዚህ ብሎ ሌላ ሰው ከመደበለት እሱ ከዛ በኋላ ካፔብል አይደለም። እሱም ጉዳዩን እከራከራለሁ ግን ጥቅሙ ይጎዳል። ስለዚህ የ33 አንድ ዓላማ ከሳሽን መጠበቅ ነው። በከሳሽ ጥበቃ ላይ የተመሰረተ መሆኑን እንደተረዱት ነው። ሁለተኛው ለክሱ መነሻ በሆነው ነገር ወይም ክሱ በተመሰረተበት ሀብት ላይ ጥቅም ወይም መብት ያለው መሆኑ ይላል። ጥቅም ወይም መብት ያለው መሆኑ። ስለዚህ በምንከስበት ጉዳይ ላይ ምን ጥቅም አለ ነው። ለምሳሌ ውል ይፈጸምልኝ የሚል ከሆነ በውል ውስጥ ምን ጥቅም አለ? የአካል ጉዳት አድርሶብኛል ምናምን ደግሞ ካክ በደረሰብህ ጉዳት ላይ ካሳ ለመጠየቅ ምን መብት አለ? ምክንያቱም ሌላ ሰው ጉዳት ጎረቤቴ ለተጎዳው እኔ ልጠይቅለት ስለማልችል ማለት ነው። ጎረቤቴ ወደዋለሁ ምንም ያህል ወደው ግን የጉዳት ካሳውን መጠየቅ የሚገባው ራሱ ነው አይደል? ስለዚህ በሱ ጉዳት ላይ ምን ጥቅም የማገኘው ጥቅም አለ ነው። በሱ ጉዳት መካስ አለመካስ ላይ ጥቅም ከሌለ መጠየቅ አልችልም። ስለዚህ የምትጠይቀውን ሰው ከመጠየቅ በፊት አንተ ከጉዳዩ ጋር ያለህን ግንኙነት አሳየኝ ነው። ስለዚህ የ33 ሁለት ዓላማ እናንተ ከምታቀርቡት ጉዳይ ጋር ያላችሁን ግንኙነት ማሳየት የሚጠይቅ ነገር ነው። ንዑስ ቁጥር 3 ላይ ግን በተከሳሹ ላይ ያለህን ኦኬ ጥቅም ወይም መብት አለ፣ ግን ያ የምትጠይቀው መብት ከተከሳሹ ለመስጠት ለመጠየቅ የሚያስችልህ ምን መብት አለ ነው። እሱን አሳየኝ ነው። ተከሳሹ ለአንተ ኃላፊነት ያለበት መሆኑን አሳየኝ ነው። ላያቢሊቲ ያለበት መሆኑን አሳየኝ ነው። ስለዚህ ዜራስቱ ቢ ጉዳት አለበት። ለዚህ ጉዳት ኃላፊ እሱ ነው። ምክንያቱም እሱ ነው ድርጊቱን የፈጸመው። ለዚህ ጉዳት ኃላፊ እሱ ነው። ለምን? የንብረቱ ባለቤት ስለሆነ። ለዚህ ጉዳት ኃላፊነት አለበት። ለምን? ንብረቱን የሚቆጣጠረው ያለው እሱ ስለሆነ፣ ቅድም በምናነሳቸው ኢንስታንሶች ላይ ማለት ነው። ስለዚህ እነኚህን እያሳየ ሰውየው ጉዳት የደረሰበት መሆኑን ብቻ አይደለም፣ አንተ ከሰውየው ጋር ያለህን ሪሌሽን የሚመለከት ነው። ንዑስ ቁጥር 3 አንተና ተከሳሹ ያላችሁ ግንኙነት የሚመለከት ነው። ስለዚህ ሁለቱን በምናይበት ጊዜ ሁለቱም ዓላማዎቹ ማንም ሰው እየመጣ ተከሳሽን ሲያንከራትተው እንዳይሆን ተከሳሽን በመጠበቅ ዓላማ ላይ ነው። ምክንያቱም ዝም ብሎ ፍሪቨለስ ለሆነ ክርክር እየጎተተ እንዳይወስድህ ነው። ሾሚ ነው የሚለው ማረጋገጥ አይደለም። ማረጋገጥ ሌላ ነገር ነው። ግንኙነት ያለህ መሆኑን ካሳየህ በቂ ነው። ማረጋገጡ በሂደት የሚመጣ ነገር ነው። እሱ ግን ወይም እሷ ለኔ ኃላፊነት አለባት ስል ግን ለኔ ኃላፊነት ያለባት መሆኑን ሊጋል ኮኔክሽን ካሳየው በቂ ነው። በኋላ ሳጣራ ካልሆነ ውድቅ ይሆናል፣ ከሆነም ኃላፊነት ይኖርባታል። ስለዚህ ማሳየት ነው የሚጠበቅባቸው። የሁለቱም ዓላማ ደግሞ ምን ለመጠበቅ ነው? ተከሳሾችን ለመጠበቅ ሲባል የቆመ ድንጋጌ መሆኑን ማወቅ ያስፈልጋል። መንግስት ቤት ሰርቶ ይስተኛ ምሳሌዎች ናቸው። መንግስት ቤት ሰርቶ ይስተኛ ናቸው። መክሰስ ትችላላችሁ። ጀስቲሽየብል ነው። ጀስቲሽየብል መሆን አለመሆኑ ፕሩቭ መደረግ አለበት። መንግስት ሆም ቤት መስጠት አለበት። ግን ይሄ የመንግስት ግዴታውን የመወጣት ሁኔታ በብዙ የኢኮኖሚ ሁኔታዎች ላይ የተመሰረተ ነው። እንዳለው ፖፑሌሽን፣ እንደ ሀገሪቷ ኢኮኖሚ ደረጃ መንግስት ይህንን ኃላፊነት ለመወጣት እንደሚያስችለው ሁኔታዎች፣ የፖለቲካ ሁኔታዎች ይወስኑታል ይህንን ኃላፊነት እንዲወጣ ለማድረግ። ስለዚህ እነኚህ መብቶች የተረጋገጡ ቢሆንም በሂደት እንደ ሀገሪቷ እድገት እየታየ የሚፈጸም እንጂ አሁኑኑ መንግስት ቤት ሰርቶ ይስጠኝ ብለህ የምትጠይቀው ነገር አይደለም። በሂደት የሚመጣ ነገር ነው። ጀስቲሽየብል አይደለም።
ጀስቲፊየቢሊቲ አንድ ኤሌመንት። ስለዚህ ጀስቲፊየብል ባልሆነ ነገር ላይ መድረስ አትችልም ማለት ነው። እና እንደዛ አይነት ነገር ስለዚህ እሱን ማየት ያስፈልጋል ነው። ይሄ አሁን ቅድም ያልኳችሁ በንብረት ላይ ጥቅም ማሳየት ሲደመር የተከሳሽ ተጠያቂነት ማሳየት ወይም የማያስከስስ መሆኑን ወይም የክስነት አለመኖሩን ያሳያል። ከፕሮዞፋሽን ጋር ያያዛል ነው ያሉት እነኚህ ናቸው የዛሬው ዲስከሽን። ግን ጊዜ ስላለን የተወሰኑ ነገሮችን በሌሎቹ ነጥቦች ላይ እስቲ ላንሳላችሁ። ኮዝ ኦፍ አክሽን ምንድን ነው? የጠየቀው ነገር በፍርድ ቢረጋገጥ መፍትሄ ለመስጠት የሚቻል መሆን አለመሆኑ ጋር የተያዘ መሆኑ ነው። ሌላ ግን ዛሬ የምትወያዩበት ነው። ግን ጊዜ ስላለን ጊዜው ብለን ከምናባክነው ጥያቄዎች ላንሳላችሁ። ምንድን ነው የሚለው? አበበም ካሳም የሚባሉ ሰዎች አሉ። መሬት አላቸው። መሬቱ ለሕዝብ ጥቅም ተብሎ ተወሰደ። ሁለቱም የተሰጠን የጉዳት ካሳ የተሰጠን ካሳ በቂ አይደለም ብለው ጥያቄ ማቅረብ ፈልጉ። ሁለቱ ሰዎች አንድ ላይ ከሳሽ ሆነው መቅረብ ይችላሉ ወይስ አይችሉም? ይችላሉ ወይስ አይችሉም? አይ የጋራ አይደለም ለየብቻቸው ይችላሉ አይችሉም? ለምን ይችላሉ? ምንድነው እዚህ ላይ ማሰብ የሚገባው? ከሳሽ ሆኖ የሚቆሙ ሰዎች በከሳሽነት ሲቆሙ ምንድነው ማረጋገጥ የሚጠበቅባቸው ነው። አሁን አንዳንድ ሰው አይ ለሕዝብ ጥቅም ተብሎ መሬቱ መወሰዱ የሚመነጨው አንድ ውሳኔ ስለሆነ ከአንድ ውሳኔ የሚመነጭ በእነሱ ላይ የተወሰደ እርምጃ ካለ ለመወሰዱ ምክንያት የሆነው ይሄ ውሳኔ ስለሆነ አንድ ላይ መጠየቅ ይችላሉ ነው። በሌላ በኩል ግን አይ ሕግ እኮ መብት ሰጥቷል። እያንዳንዱ ሰው ላለው ይዞታ የተጠበቀ መብት አለው። እያንዳንዳችን ላለን ንብረት መብት ጥበቃ ተደርጎለታል። ስለዚህ ለሕዝብ ጥቅም ተብሎ ሲወሰድ እያንዳንዳችን የምንጠይቀው በሕግ የተሰጠን ጥበቃ ላይ ማግኘት የሚገባንን ካሳ ነው። ስለዚህ እኔም እሱንም የሚያገናኘን ነገር የለም። በከተማ ውስጥ የሚያልፍ መስመር በሚያልፍበት ቦታ ላይ ሁሉ ያሉ ሰዎች አንድ ላይ ተሰብስበው ከሳሽ ሆነው ሊቆሙ ይችላሉ እንዴ የሚል ጥያቄ ነው። ኖት እንድታደርጋቸው። አሁን አንተ ያነሳኸው ጥያቄ ላይ ግን የካሳው መጠን አንድ አይነት ላይሆን ይችላል ያልከው። አዎ አንድ አይነት ለመሆን አለመቻሉ ጆይንደር እንዳይመሰርቱ ያደርጋቸዋል። ለምሳሌ መኪና ገጨኝ፣ እኔንና ጓደኛዬን ገጨ። እኔም ጓደኛዬም የጉዳት ካሳ ይሰጠን ብለን ልንጠይቅ እንችላለን አይደል? ግን እኔ የምጠይቀው የጉዳት ካሳ እሱ ከሚጠይቀው የጉዳት ካሳ ይለያል። ግን አንድ ላይ እንዳልቆም ምንም ያደረገን ነገር አለ። ስለዚህ ካኔት ቢ ኤቴስት የሚቀርበው ጥያቄ አንድ አይነት መሆን አለመሆን ማተር ያደርጋል። እንደ ፕሪሪኩዊዚት መታየት አለበት ወይስ የለበትም ነው ጥያቄ ነው ማለሳው ነገር የምትወያይበት እሱን ነው ማለሳው። ሁለተኛው ነገር ሴንሲብል ሆናችሁ እንድትነጋገሩበት ብዬ ነው። የጥያቄው ኔቸር አንድ አይነት መሆን አለመሆን የት ላይ ነው የሚያስፈልገው? ኢምፖርታንት እኮ ነው። ግን የት ላይ ነው? በምን ሁኔታ ነው የሚያስፈልገው? እሱንም ይዩት። መቼና በምን ሁኔታ ነው አንድ ሰው በጋራ ጥያቄው ተመሳሳይ መሆን ያለበት? ለምሳሌ የባህር ዳር ዩኒቨርሲቲ ተማሪዎች የምግብ አቅርቦት ተበላሸባቸው። ስለዚህ የምግብ አቅርቦት ይሻሻልልን ቢሉ አንድ ላይ መቆም ይችላሉ አይችሉም? ሁሉንም ጥያቄያቸውን አንድ ያደረገው የምግብ አቅርቦት መሻሻል ስለሆነ ኢንስታንሶቹን እያያቸው እንትን እንድትሏቸው። ሌላው ጥያቄ ውል አለ። ለምሳሌ እነሱ 300 ሺህ ብር ሁለቱ ሰዎች አበደሩኝ፣ ሁለቱ ልጆች አበደሩኝ፣ አልከፈልኳቸውም። ስላልከፈልኳቸው ያበደርነውን ብር አልከፈለንም ይክፈለን ብለው አንድ ላይ ቆመው እኔን መጠየቅ ይችላሉ አይችሉም? ይችላሉ።
ለምን እንደሚችሉት ንገረኝ። የሚችሉት ለምንድን ነው? ውሉን በጋራ ስለቋቋሙት። ጥሩ። ሌላ ጥያቄ ልጠይቃችሁ። ሌላ ጥያቄ ልጠይቃችሁ። ሁለት ሰዎች መሬት አላቸው። መሬታቸው ኩታ ገጠም ነው። ይሄም የራሱ ምንም ጥያቄ የለውም። ኩታ ገጠም መሬት አላቸው። አሁን ምን ሆነ? ሁለቱ ኩታ ገጠም መሬት አላቸው። መሬቱን መከራየት የሚፈልግ ሰው ደስ ስላለው ጥሩ አጋጣሚም ስለሆነ ሰፊ መሬት አገኛለሁ ብሎ መሬታችሁን አከራዩኝ አላቸው። እሺ ያሉ። ከዛ በኋላ መሬታቸውን አከራዩት። መሬታቸውን ሲያከራዩት አንድ ውል ፈጸሙ። አንድ ውል ብቻ ፈጸሙ። ግን በዚህ ውል ውስጥ እኔ አከራየው ያልኩት የራሴን አዋሳኝ መሬትና የመሬቱን ቃዳ መጠን 2 ቃዳ ብዬ፣ ያኛው ደግሞ የራሱን አዋሳኝ ጠቅሶ 1 ቃዳ ብሎ አከራይቸዋለሁ ለ3 ዓመት ብሎ ተስማሙ። ከዛ በኋላ ሰውየው አንደኛው ላይ ድንጋይ ማውጣት ጀመረ፣ ሌላኛው ላይ ደግሞ ዝም ብሎ የሆነ ሌላ ነገር ፈጸመ። አይሄማ ሰውየም የሆነን አይደለም ብለው ውሉ እንዲፈርስልን ብትጠይቅ ይሻላል ብለው መጡ። ከዛ በኋላ ሁለቱም አንድ ላይ ሆኑና ውሉ ይፍረስልን ብለው ጠየቁ። ገባቸው? መጠየቅ ይችላሉ አንድ ላይ ቆመው? ውሉ አንድ አይደለም። ውሉ አንድ አይደለም እንዴ? ይችላል። ኮሚክ ኔቸር አለው። አይ እኔ መልስ ልትመልሱልኝ አይደለም፣ ምክንያቱም ነገ እንመልሰዋለን። ግን ፖይንቱን ነው ማነሳላችሁ። እና ውል ከሆነ ሰዎችን አንድ የሚያደርጋቸው ይሄም ውሉ አንድ ነው። ታዲያ ለምን መጠየቅ የማይችሉት? ምን የተለየ ምክንያት አላቸው? ይሄ አይሆንም የምትሉበት ነው። ሌላ ደግሞ ሁልጊዜም በተከሳሽነት በኩልም ስትመለከቱት በጣም ኢንትረስት የሚያደርገኝና ቤስት ኤግዛምፕል በቃ ብዙ ነገር ለማስተማር ቤስት ኤግዛምፕሉ ደግሞ ዶክተር ሀሊማ የምትባላለች ባህር ዳር ዩኒቨርሲቲ ተማሪዎች ዶክተር ሀሊማ የምትባል ዩኒቨርሲቲ ዶክተር ሀሊማ የምትባላለች። ሀሊማ ምን እንዳደረገች ንገራቸው። ሀሊማ የግብርና ሰራተኛ ነች። ግብርና ላይ ስትሰራ ምን አደረገች? የትምህርት እድል አገኘች። የሶሪያ ሀገር የትምህርት እድል አገኘችና ሄደች። ግን ስትሄድ መንግስት ለሷ ይከፍልላታል። ስትመጣ ደግሞ 2 ዓመት ለማገልገል ግዴታ ገብታለች። ስለዚህ ዝም ብሎ ሊልካት ስለማይችል ዋስ ጥሪልኝ አላት። ሀ እና ለ የተባሉ ሰዎችን ዋስ ጠራች። እሷ ተምራ ጨርሳ መንግስት ያወጣላትን ወጪ እንዲሸፍን የሚያስችል 2 ዓመት አገልግሎት ለመስጠት ግዴታ ገብታለች። ይህም ባታገለግል ይሄን ያህል 100,000 ብር ልትከፍሉ ግዴታ ገቡ ዋሶች። አለቀ። ተምራ በቃች። መስራት ጀመረች። 1 ዓመት እንደሰራች በጣም እድለኛ ስለነበረች ሌላ የትምህርት እድል አገኘች። የት? ደቡብ አፍሪካ። አሁንም በተመሳሳይ ደቡብ አፍሪካ ስትሄድ ዋስ ጥሪልኝ አላት። ሀመሮሃና መ የተባሉ ሰዎችን ዋስ ጠራቻቸው። ከዛ ሄደች። እዛም 2 ተመልሳ መጣ። 2 ዓመት ማገልገል ነበረባት። ይሄ ሁሉ ሂደት ረጅም ጊዜ ስለወሰደ ምን አለች? ልክ እንደተመለሰች ተዳክማለች። ግንቦት ላይ ተመልሳ የሰኔን ወር ደሞዝ በቅድሚያ በብድር መልክ ስጡኝና እረፍት ትንሽ ላድርግ አለቻቸው። እሺ አሉ። መስሪያ ቤት የሰኔ ወር ደሞዟን ያልሰራችበትን የሰኔ ወር ደሞዝ በብድር መልክ ሰጣት። ከዛ በኋላ ምን አደረገች? ሄደች። ግን አልተመለሰች። አሁን ጥያቄዎቹን ተመልከቱ። ሀሊማን ብቻ ወሰዷት። አቃቤ ክስ መሰረተ። ሀሊማ የሰኔ ወር የቅድሚያ ደሞዟን ወስዳ ሳትሰራበት ያልሰራችበትን ደሞዝ ወስዳ ብድሩንም ያልመለሰች ስለሆነ ትክፈለኝ አለ። ሁለተኛ ሶሪያ ሄዳ 2 ዓመት ማገልገል ሲገባት 1 ዓመት ብቻ አገልግላ ለሌላው ዓመት
ምናምን መንግስት ያወጣው ወጪ ያልተሸፈነ ስለሆነ እኔ ያልኩ ክፈለኛል። ሶስተኛ ለደቡብ አፍሪካውም እንደዚሁ እሱማ እንደውም ጭራሽ ነው አገልግሎት ሳትሰጥ በዛው የጠፋች ስለሆነ ለ2 ዓመት ለመገልገል ግዴታ የገባችበት መንግስትም ያወጣው ወጪ እኔ ያልኩ ክፈለኝ ብሎ ሶስቱንም ክስ ሀሊማ ላይ ያቀረበባት። ጥያቄው ግልጽ ነው አይደል? አቃቤ ሶስቱንም ክስ እሷ ላይ ማቅረቡ ልክ ነው ልክ አይደለም? ልክ ነው። ግብርናን ወክሎ ነው የሚያቀርበው። ግብርናን ወክሎ አቀረበ። ልክ ነው ልክ አይደለም? የመንግስት ተቋም ኦኬ። የሚቀጥለው ጥያቄ አቃቤ ሕግ ግን የከሰሳቸው ዋሶቹን ጨምሮ ነው። ለሶሪያው ለደቡብ አፍሪካው ዋስ የሆኑትን ሰዎች ጭምር ከሶ አድርጎ ነው የከሰሳቸው። የዚህ ጊዜ እነሱንም አብሮ ጨምሮ መክሰስ ይችላል ወይስ አይችልም? ስለዚህ ጆይንደር ኦፍ ኮዝ ኦፍ አክሽኑ ከጆይንደር ኦፍ ዲፌንደንቶች ጋር እንዴት ነው የምታዩት? በፍርድ ቤት አንድ ጊዜ ብቻ ነው። እኔ በጣም ብዙ ጊዜ ፍርድ ቤት 40 ሆኖ 50 ሆኖ ሰው መጠየቅ ካለበት ይጠይቃል። አንድ ላይ ፍርድ ቤቶች በፍጹም ጆይንደር ቼክ አያደርጉ። the most ignored part አንዱ ብዙ አለ በጣም ኢግኖር የሚደረግ ግን አንዱ በጣም the most ignored የሆነው በፍርድ ቤት ሂደት ውስጥ አንዱ ጆይንደር ነው። አንድ ጊዜ ማርቆስ ላይ የጆይንደር ጥያቄ ፕሮፐርሊ ኢንተርፕሬነር ጆይንደር ይልካል ብሎ ውድቅ አደረገው። መጀመሪያ የመስተካከል አለበት ብሎ ማለት ነው። ከዛ በኋላ በይግባኝ መጣ። ይግባኝ ተባለና የታችኞቹ ፍርድ ቤቶች የበላይ ፍርድ ቤቶች የነበሩት ሻሩት ጥሩ ኢንተርፕሬነር የተደረገው ተሻለ። በኋላ ኦፍኮርስ መልሶ ታረመ። ግን ጆይንደር ቼክ የማይደረግ የመጀመሪያው ነገር ቢሆን እሱ እንደ ዳኛ ጆይንደርን ሁልጊዜ ተመልከቱ። ህጉ ካስቀመጠው መስመር ውጭ ስትወጡ ሁልጊዜ በጣም የሚገርሙ ኮምፕሊኬሽንስ ውስጥ ነው የምትገቡት። ለአንድ ጉዳይ ቀላል መስሎ ሊሰማቸው ይችላል። ግን አንዳንዱ ጉዳይ ላይ ግን ተሳስሮ ውሉ ሁሉ ይጠፋቸዋል። እንዴት መፍትሄ እንደምትሰጡት ይጠፋቸዋል። በጣም አዌር መሆን ይጠይቃል እንደዚህ አይነት ነገር ላይ እና አሁን ሁሉም ዋሶች በሚከሰሱበት ሁኔታ ላይ ጆይንደር ኦፍ ኮዝ ኦፍ አክሽኑ ልክ ነው ልንል እንችላለን። in the presence of other defendants ባሉበት ሁኔታ ላይ ሶስቱንም ጥያቄዎች አንድ ላይ ማቅረብ ይቻላል አይቻልም? ስለዚህ አቃቤ ሕግ እንዴት ነው ክሱን ማቅረብ ያለበት? አቃቤ ክሱን ማቅረብ ያለበት እንዴት የሚሉ ጥያቄዎችን ያስነሳል ማለት ነው። የስራ ክርክር ላይ አንዱ ቸልተኛ መሆኑ በስራው አጋጣሚ ላይ ቸልታ በማሳየቱ አንዳንድ ሰው ሁልጊዜ ዲሌይ የሚያደርጋል ታርዲነስ ይለዋል። የስራ ላይ ታርዲነስ ይለዋል። ስለዚህ አንዳንድ ሰው ታርዲ ይሆናል እና ማስጠንቀቂያ ትሰጠዋለህ መልሶ ያው ይሄ ደግሞ የሌሎችን ሰራተኞች ተነሳሽነት እየጎዳ ስለሆነ አሰሪው ይህን ይዞ ቆይቶ ዝም ብሎ ሲያስጠነቅቅ ቆያል። ሌላው ደግሞ የአሰሪውን ንብረት ያው በአንዳንድ ነገር በአሰሪው ላይ ቅሬታ ስለነበረው ሆነ ብሎ የድርጅቱን ንብረት ጎዳው፣ ጉዳት አደረሰ። ሶስተኛው ሰው ደግሞ አምባጓሮ ፈጥሮ ከሰዎቹ ጋር ተጣልቶ አንዱን ኮወርከሩን ማለት ነው አብሮት የሚሰራውን ሰው ደበደበው። የዚህ ጊዜ ሁሉንም ማጠራቀምና አሰሪው አንተ ታርዲ ስለሆንክ በየጊዜው እያረፈርክ ስለምትገባ የሌላው ሰራተኛ ተነሳሽነት ስለጎዳ አንተ አምባጓሮ በመፍጠር አንተ ደግሞ የመስሪያ ቤቱን ንብረት በቸልተኝነት ከፍ ባለ ቸልተኝነት ጉዳት ያደረስበት ስለሆነ ብሎ ዲስሚስ አልሰጣቸው። ሶስቱም ተከሳሾች ዲስሚሳሉ ህገወጥ ነው ይባልልን፣ ወደ ስራ እንመለስ። ወደ ስራ ማትመልሰን የማይመልሰን ከሆነ ግን አሰሪው የስራ ስንብት ክፍያ፣ ቦነስ፣ የዓመት ረፍት የ2 ዓመት ያልወሰደን ስለሆነ የ2 ዓመቱን የዓመት ረፍት በገንዘብ ተቀይሮ ይሰጣል።
የዚህኛው አመት በጀት አመት ቦነስ የተከፈለ ይሄን ያህል ለኛ ግን ያልተከፈለም ይሄን ያህል ቀረብ እሱ ይከፈል ለማስጠንቀቂያ ጊዜ መስጠት 2 ወር መስጠት ነበረበት አልሰጠንም ስለዚህ የ3 ወር ደሞዝ ምናምን ብለው ይሄ ሁሉ አድርገው አንድ ላይ እየቋጩ ሶስቱም አንድ ላይ ከሳሽ ሆነው መቆም ይችላሉ ወይስ አይችሉም? ስለዚህ እነኚህ ነገሮች ነው የምንወያይበት። ጆይነር ኦፍ ዲፌንደንት፣ ጆይነር ኦፍ ኮዝ ኦፍ አክሽን፣ ጆይነር ኦፍ ፕሌንቲቭስ የምናወራው እዛ ላይ። ስለዚህ እነሱ እናንተ ተወያዩባቸው። እሱ ብቻ ሳይሆን ከጣልቃ ገብነትም ጋር የተያዙ ጥያቄዎች አሉ። ቬሪ ኢንትረስቲንግ ጥያቄዎች። 41 ላይ ማን ነው ጣልቃ መግባት የሚችለው? መቼ ነው ጣልቃ መግባት የሚችለው? የተለመደው ነገር ጣልቃ መግባት ሁሉ ጊዜ ኮኔክሽን ስላሳየ ብቻ ፍርድ ቤቶች ሁሉ ጊዜ ይቀበላሉ። እንቀበል ነበር እኛም ድሮ ሃይ ኮርት ላይ ያለ። ጥያቄው ግን ኢንዲስክሪሚኔትሊ ሰዎች ስለጠየቁና ትንሽ የተወሰነች የሚገናኙበት መስመር ስላለች ብቻ መቀበል ልክ ይሆናል ወይ? የኢንተርቬንሽን ዓላማ ምንድነው የሚለው በጥሞና ማየት ያስፈልጋል። ኢንተርቬንሽን ላይ ጉዳዮችን ፕሮፐርሊ ማኔጅ ካላደረጋችሁ ክርክሮች በጣም ለሞስት ዲፊካልት ነው። ኦፍ ኮርስ ሁሉም ሰው ይገባና ከዛ በኋላ ክርክሮቹ ኮምፕሊኬት ያደርጋሉ። ከመንገዳችሁ ግን አንዳንድ ጊዜ ለምሳሌ ከመንገዳችሁ የሚታስቡት ጆይንት ኤንድ ሴቨራል ላያቢሊቲ ያለባቸው ሰዎች የአንድነትና የነጠላ ኃላፊነት ያለባቸው ሰዎች ሶስቱ ለምሳሌ ይኖራሉ። ከሳቸዋለሁ እና ስከሳቸው አንደኛው ይርጋ ነሳብኝ፣ ሌሎቹ ይርጋ አላነሱብኝም። የፌዴራል ጠቅላይ ፍርድ ቤት ውሳኔ ስላለ አንዱ ይርጋ ነሳ፣ አንዱ ያነሳው ይርጋ ለሌላውም እንዳነሳ ይቆጠራል ተብሎ ተወስኗል። አንዱ ያነሳው ይርጋ እንደሌላው ሊቆጠር ይችላል አይችልም? መቼ ነው የሚሆነው? ሁለተኛ እኔ ከሁለቱ ውስጥ መርጬ እሷን ከሰስኳት፣ እነሱ ጣልቃ እንግባ ብለው መምጣት ይችላሉ አይችሉም? የአንድነትና የነጠላ ኃላፊነት አለባቸው። መግባት ይችላሉ አይችሉም? አይገቡም የምንል ከሆነ ለምንድን ነው የማንላቸው የሚሉትን ፈንዳሜንታል የሆኑ ሀሳቦች የምታዩዋቸው ነው። ኮዝ ኦፍ አክሽንስ ላይ የመጀመሪያው የክስ ማጣመርን እንመለከተው። ክስ ማጣመር ላይ በ2017 ላይ ነው የምታገኙት። 2017 ላይ በሌላ አኳኋን እንዲቀርብ ካልተፈቀደ በቀር ይላል። ማናቸውም ከሳሽ ለሚያቀርበው ክስ መሰረት ሊሆን የሚችል ከአንድ በላይ የሆነ ነገር ካለው ሁሉንም በአንድነት አጣምሮ ለማቅረብ ይችላል ይላል። ፈቃጅ ነው። አለማቅረብም ይችላል፣ ግን ደግሞ ማቅረብም ይችላል። የክስ ምክንያት የሚሆኑት ነገሮች ጉዳይ ቢገናኝም ባይገናኝም ሁሉንም በአንድ ወይም በተመሳሳይ ሰዎች መካከል አንድ አይነት ግዴታ ባለባቸው ሰዎች መካከል ያላቸውን የክስ ምክንያቶች ሁሉ ማጣመር ይቻላል። ደብድቦ ጉዳት አደረሰብኝ፣ ገንዘቡን አልከፈለኝም ይመልስልኝ፣ ባደራ የሰጠሁትን ቤት አልመለሰልኝም፣ ስለዚህ የማይንቀሳቀሰውን ቤት እሱን ቆይና ቆየው ማለት ጉዳት አደረሰብኝ፣ ገንዘብ ይመልስልኝ፣ ባደራ የሰጠሁትን ለምሳሌ ማሽነሪ ይሆናል እሱን አልመለሰልኝም፣ ስለዚህ ይመልስልኝ ብሎ ማናቸውንም አይነት ክርክሮች በአንድ ሰው ላይ ወይም ተመሳሳይ ግዴታ ባለባቸው ሰዎች መካከል ላይ ክስ ሊያቀርብባቸው ይችላል ማለት ነው። መሰረታዊ ሀሳቡ እሱ ነው። ግን በጣም ይሄ ሊበራል የሆነ አቀራረብ ቢሆንም ግን ገደቦች የሉትም ማለት አይደለም። ከገደቦቹ ውስጥ አንዱ በ221 ላይ እንደምታዩት ለምሳሌ ምንም ያህል ሊበራሊ የፈለግከውን ያህል ክሶች አንድ ላይ አጣምረህ ከአንድ የክስ ምክንያት የሚመነጩ ቢሆኑም ባይሆኑም ሁሉ አንድ ላይ አጣምረህ መጠየቅ የምትችል ቢሆንም ነገር ግን ጉዳዮቹ በመብዛታቸው የተነሳ ፍርድ ቤቱ
ማኔጅ ለማድረግ የሚያስቸግረው ከሆነ ተከፍለው ይቅረቡ ሊልህ ይችላል። በሌላ ከሆነ እንዲቀርብ ካልተፈቀደ በቀር የሚለው እሱ ነው። ፍርድ ቤቶች አንዳንድ ጊዜ ጉዳዮች በጣም ይበዛሉ። ሁሉንም ኢንተርቴይን ማድረግ ትቸገራለህ። ለማኔጅመንት ያስቸግራል። በጣም ውስብስብ ይሆናል። ስለዚህ እንደሱ በሚሆንበት ጊዜ ፍርድ ቤቱ ተነጥሎ ይቅረብ ብሎ ሊያዝ ይችላል። ስለዚህ ጉዳዮቹ ተነጥለው ሊቀርቡ ይችላሉ። አንተ አንድ ላይ ያቀረብካቸውን ፍርድ ቤቱ ይነጠልህ ይችላል። ለማኔጅመንት ፐርፐስ ሲል ማለት ነው። እሱ አንዱ ገደብ እሱን ለማለት ያስቸግራል። ግን ዞሮ ዞሮ አቀርበው ግን ፍርድ ቤቱ ሊነጠል የሚያደርግበት ሁኔታ ነው። ሌላው አንቀጽ 218 እና 219 ላይ ያሉ ጥያቄዎች ናቸው። እነሱ ትንሽ ጥሞና ይጠይቃሉ ብዬ አስባለሁ። በ216 ላይ መሰረቱ ምንድን ነው የሚለው? ከአንድ የክስ ምክንያት የሚመነጭ ማናቸውም ሁሉ ጥያቄ ካለ አንድ ላይ ይቅረብ ነው። ከአንድ የክስ ምክንያት የሚመነጭ ጥያቄ እያለ ከፍለህ ካስቀረኸው ሆነ ብለህ እንደተውከው ይቆጠራል ነው። ስለዚህ ከአንድ የክስ ምክንያት የሚመነጩ ጉዳዮች የትኞቹ ናቸው የሚለው መለየት ያስፈልጋል። መሬቴን ያላግባብ ወስዶብኛል፣ በዚህ ምክንያቱም ደግሞ በየወሩ በአመት ላገኝ የሚችለውን ሰብል ምርት አሳጥቶኛል፣ ጥቅሜን አሳጥቶኛል፣ ስለዚህ ጉዳት ደርሶብኛልና ይህንን ጉዳት ይጠግንልኝ ስትል ከዛ ከመወሰዱ ምክንያት የመጣ ተከታታይነት ያለው ከአንድ የክስ ምክንያት የሚመነጭ ጥያቄ ነው። ይሄ ጥያቄ አንድ ላይ መቅረብ አለበት። አንድ ላይ ካልቀረበ ሪስክ ታደርጋለህ። በሌላ ጊዜ ነጥለህ እጠይቃለሁ ብትል ጉዳዩ ተከፍሎ ቀርቧል ይልሃል። የፌዴራል ጠቅላይ ፍርድ ቤት በዚህ ጉዳይ ላይ አንድ ውሳኔ ሰጥቷል። ያ የሰጠው ጥያቄ ምንድነው? መሬቱን ያላግባብ ወስዶብኛል፣ ስለዚህ አላባውን ይመልስልኝ ብሎ ጠየቀ። የሁል ጊዜ አቋማችን ምንድን ነበረ? ከአንድ የክስ ምክንያት የሚመነጭ ነው። መጀመሪያ አንዳንዱ ሰው ምን ያደርጋል? ገበሬው መሬት ይጠይቃል። መሬት ላይ ጠይቆ ከወሰደ በኋላ መሬቱን ከስሼ አግኝቼዋለሁ፣ ግን አሁን አላባውን ደግሞ ያልሰጠኝ ስለሆነ በዛ ጊዜ የነበረውን አላባ ይስጠኝ ይላል። ስፕሊቲንግ ኦፍ ክሌም ነው እንለዋለን። ተነጥሎ የቀረበ ስለሆነ ይህንንም አትችልም፣ መጠየቅም ከነበረብህ በዛ ጊዜ ነው መጠየቅ ያለብህ እንለዋለን። ፌዴራል ጠቅላይ ፍርድ ቤት ላይ ጉዳዩ ደረሰና ምን አሉት? አይ ይህንን ተነጥሎ የቀረበ ነው ማለት አይቻልም ማለት። ምክንያት ለሁሉም ጉዳይ ይሄንን የጠቅላይ ፍርድ ቤት ውሳኔ ግን ለሁሉም ጉዳይ አድርጋችሁ ከወሰዳችሁ ትሳሳታላችሁ። በተለየ ብቻ ብላችሁ ነው መውሰድ ያለባችሁ። ለሁሉም ነገር አፕላይ ስለማያደርግ ተመሳሳይነት ላለው ጉዳይ እንደሆነ ነው መውሰድ ያለባችሁ። እና ምን አሉ? በድፍረት ይሄ ተነጥሎ ሊቀርብ ይችላል አላሉ። ከመሬት ጋር በተያያዘ ብቻ ነው የወሰኑት። ምንድን ነው ያሉት? መሬቱን ጠይቆ ከዛ በኋላ ያልተከፈለውን አላባ መጠየቅ ስፕሊቲንግ አይባልም አሉ። ምክንያታቸው ምንድን ነው? በመሬት ሕጉ ላይ እንደሚታወቀው መሬትን በተመለከተ በመጀመሪያ አለመግባባት ከተከሰተ አለመግባባቱ እንዲፈታ በአካባቢው ነገሩ ሴትል እንዲያደርግ ጥረት ይደረጋል። መሬቱን በተመለከተ አለመግባባት ሲደረስ የሚጠይቅ ከሆነ ተነጥሎ ሊቀርብ ይችላል ማለት ነው የሚል አቋም ወሰዱ። አሁን የምንሰራው በሱ ነው፣ መሬትን በተመለከተ። ሌላውን እነሱም አላሉ፣ እኛም እንደዛ ነው። መሬት ብቻውን አስተዳደር አካላት በሆኑት ቦታዎች ላይ ሄደ ጉዳዩን በስምምነት ወይም በእርቅ ለመፍታት የምትሞክርበትን እድል መሬቱን በተመለከተ መስጠቱ የመሬት ጥያቄውና ከዚሁ ጋር የተያያዙ ጥያቄዎችን ተነጥለው ይቀርባሉ ማለት አይደለም። አዎ መሬቱን በተመለከተ ሄደህ እዛ ልትስተናገድ ትችላለህ፣ ሴትን ልታረግ ትችላለህ። ሳታደርግ ቀርተህ ወደ ፍርድ ቤት ስትመጣ ግን አንድ ላይ ጠይቃቸው ነው እኮ የህጉ መንፈስ እኮ እሱ ነው። 216 ለብቻው ትሬት ልታደርገው ትችላለህ፣ ሊደረግ ይችላል። ጥያቄውን ከዛ ጋር የተያዘ ሌላ ጥያቄ ከአንድ የክስ ምክንያት የሚመነጩ ሌሎች ሪሊፎችን የምትጠይቅ ከሆነ ግን ያንን ጥያቄ ወደ ፍርድ ቤት ስታመጣው ህጉም እንደሱ ነው። ስታመጣው ግን አንድ ላይ ጠይቃቸው፣ ነጥታ አታድርግ ነው። ኢኮኖሚክ ኤፊሺየንሲ አዘዋይስ አያመጣ። የተሳሳተ ውሳኔ ልትሰጥ ትችላለህ፣ ማስቀረት የሚፈልገው ነኝ። ስለዚህ በዚህ መንገድ የፌዴራል ጠቅላይ ፍርድ ቤት የሰጠው ውሳኔ ትክክል መስሎ አይሰማኝም። ግን መሬትን በተመለከተ ግን ያው
መታዘዝ ስላለብን እንታዘዛለን። ግን ለዲስከሽን ዓላማ ግን ልክ ነበር ወይ is a question to be answered። ስለዚህ የመሬትና የአላባ ጉዳይ አሁን ተፈለጠ ለፍርድ ቤቱ እንደዛ ቢወስንም ግን እንደዛ አይደለም። ይሄ 216 እንደሆነ ተመለከተ። እንደ ገደብ ግን 218 ላይ ደግሞ የተቀመጠ ነገር አለ። 218 ኤክሰፕሽን ነው አይደል? ግን ለማን ነው ኤክሰፕሽንነቱ? ወንድሞቼ እህቶቼ፣ ኤክሰፕሽንነቱ ለማን ነው? እሺ ፈለይ ማለት አንድ ላይ መቅረብ አለበት አይደለም? ኮዝ ኦፍ አክሽኑ መነጠል የለበትም። ይችላል የምንለው ደግሞ ሌሎችን ነው የሚሆነው ነው። ፖይንትህን ያገኘው ይሄ ይመስለኛል። ናቸው ግን የሚቻሉ ናቸው ስንል ግን መጠንቀቅ አለበት። እነኚህም አብረን መጠየቅ ትችላለህ። ቢነጠሉ ስፕሊቲንግ ላያመጣ ይችላል። ቢነጠሉ ግን አንድ ላይ ግን መጠየቅ ትችላለህ የማይንቀሳቀስ ሀብት በተመለከተ። ስለዚህ የማይንቀሳቀስ ሀብት ኢንቮልቭ በሚያደርግበት ጉዳይ ላይ ግን ሊበራሊ በ217 መሰረት የፈለግከውን ነገር ለምሳሌ በአካሌ ላይ ጉዳት ስላደረሰብኝ ይካሰኝ ብለህ ልጠይቅ አትችልም አንለስ ከማይንቀሳቀሰው ሀብት ጋር የተያያዘ ካልሆነ በስተቀር። ስለዚህ በ218 ላይ ገደብ አድርጎ የሚያስቀምጠው የማይንቀሳቀስ ሀብት እንዲመለስልህ ጥያቄ ስታቀርብ ከዛው ጋር የተያያዘ ግን ሌላ ጥያቄ ቢኖርህ አብረህ ልትጠይቅ ትችላለህ ነው። ፖይንቴ ግልጽ ነው። ኤክሰፕሽንነቱ 218 ለ217 ነው፣ ለ216 አይደለም። ለ216ማ ከአንድ የክስ ምክንያት የሚመነጩ ነገሮች ሁሉ ካሉ ማቅረብ አለብን። ይህንን ኤክሰፕሽን አድርጎ ለ217 ሲያስቀምጥ ምክንያቱም ለብቻቸውም እኮ በ217 የፈለግከውን አይነት ክስ ሁሉ አንድ ላይ ጨምቀህ አንድ ላይ ማቅረብ የምትችል ቢሆንም በየራሳቸውም ደግሞ ኢኳሊ ማቅረብ ትችላለህ። ማቅረብ ስለምትችል ነው። ራሳቸውን ችለው ቆሞ ሊጠየቁ ስለሚችሉ ነው። በ218 አንድ ላይ መጠየቅ የነበረበት ወይም ያለበት ከሆነ ግን እሱ አንድ ላይ ነው መቅረብ ያለበት። ስለዚህ በ218 17 16 መካከል ያለው ስታዩ የ218 ኤክሰፕሽንነት ለ217 ደግሞ ሲሆን የማይንቀሳቀስ ሀብት ኢንቮልቭ በሚያደርግበት ጊዜ ከማይንቀሳቀስ ሀብት ጋር ሊበራሊ ተፈቅዶልኛል ብለህ ሌላ ክስ አቤቱታ አትጨምር፣ አታጣምር። የምታጣምር ከሆነ የማይንቀሳቀስ ሀብት የማስመለሱ ጥያቄ ከሀ እስከ ሀ ባሉት ጋር የተያያዘ ከሆነ ብቻ ነው እያለን ያለው። ስለዚህ እሱን ማሰብ ያስፈልጋል። አንዱ ገደብ እሱ። ሁለተኛው ገደብ 219 ላይ ያለው 219 ላይ ያለው ስትመለከቱ ምንድን ነው የሚለው? ንብረት አስተዳዳሪ፣ ኑዛዜ አስፈጻሚ፣ ወራሽ አስተዳዳሪ በአስተዳዳሪነቱ በአስፈጻሚነቱ በወራሽነቱ የሚያቀርበው ክስ ለግል ጉዳይ ከሚያቀርበው ክስ ጋር አጣምሮ ለማቅረብ አይቻልም። ስለዚህ አንድ ሰው ለምሳሌ ትረስቲ ቢሆን ንብረት አስተዳዳሪ ሆኖ ቢሾም በንብረት አስተዳዳሪነቱ የሚያቀርበው ጥያቄ ይኖርና ግን ደግሞ በግሉ የሚያቀርበው ጥያቄ አለ። እንደዛ በሚሆንበት ጊዜ ሁለቱንም አጣምሮ መቅረብ አይችልም ነው የሚለው። ሁለት የተለያየ ፖዚሽን ይዞ ሊጫወት አይችልም ነው እያለ ያለው። ለምሳሌ ንብረት አስተዳዳሪ የከሰረው ሰው ነጋዴ ንብረት አስተዳዳሪ የሆነው ሰው የከሰረው ነጋዴ ከህቴ ለምሳሌ ለህቴ ያበደረው ገንዘብ ካለ መጠየቅ የሚችለው ማን ነው? ንብረት አስተዳዳሪ ነው። ስለማን? ስለከሰረው ነጋዴ ሆነው በውሉ መሰረት የወሰድሽውን ገንዘብ ያልመለስ ስለሆነ መልሽልኝ ብሎ ይጠይቃል። ግን ደግሞ በግሉ ግን ሌላ ቃል ሰጥቷታል እንበል። ለምሳሌ በግሌ ነው የሰጠዋል፣ በአስተዳዳሪነት አይደለም። ማሽነሪውንም የሰጠውሽንም ለኔ ደግሞ ያላስረከብሽኝ ስለሆነ አስረክቢ ቢሮ ሊጠይቅ አይችልም ነው። ምክንያቱም ሁለቱም ጉዳዮች የተለያዩ ናቸው። አንደኛውን የምጠይቀው በአስተዳዳሪነቴ ነው፣ አንደኛውንም ጠይቀው በአስተዳዳሪነቴ ነው፣ ሁለተኛውንም ጠይቀው ደግሞ በግሌ ነው። ከሳሾች አንድ ፖዚሽን አላቸው እንዴ?
ሁለት የተለያዩ ከሳሾች ሁለት ግንኙነት የሌላቸው ነገሮች ሁለት ከሳሾች ተጣብረው እንደማቀረብ ነው የሚቆጠረው። ይሄ ከሳሾች የሚጣመሩት እንዴት ነው? ከአንድ የክስ ምክንያት የሚመነጭ ጥያቄ ያላቸው ሆኖ ብቻ ነው አይደል? ይሄንን ሰውየው አንድ ስለሆነ ብቻ የአስተዳዳሪነት ሚና በራሱን ደግሞ የመጠየቅ ሚና ስለሚጫወት ብቻ ሁሉንም ጥያቄዎች አንድ ላይ አጃምሎ ማቅረብ ይችላል ማለት አይደለም። እነኚህ ሁለት የተለያዩ ከሳሾች ናቸው። ሁለት የተለያዩ ከሳሾች አንድ ላይ ሆነው ለመክሰስ ከአንድ የክስ ምክንያት የመነጨ መብት ያስፈልጋቸዋል። አዘርዋይዝ በግሌ የሰጠሁትን ዕዳ ይመለስልኝ፣ ግን ደግሞ በአስተዳዳሪነቴ ደግሞ ሌላውን ሰው ወክዬ የማገኘው ነገር ወይም የሚገኘውን ነገር ደግሞ ይክፈል ብዬ ልጠይቅ አልችልም። two different positions። ዓላማው የሌላውን ሰው ጥቅም አሳልፈህ ልትሰጥ ትችላለህ ነው አንዱ። እሱ ብቻ ግን አይደለም የሌላውን ሰው፣ ምክንያቱም ሰው ለራሱ ያደላል፣ የሌላውን ሰው ጥቅም ኮምፕሮማይዝ ያደርጋል፣ ሞር ትኩረት ለራሱ ጉዳይ ያደርጋል። ግን እሱ ብቻ ሳይሆን ሁለት የተለያዩ ከሳሾች ምንም የሚያገናኛቸው ነገር ሳይኖር የሚጠይቁት ሰው አንድ ሰው በመሆኑ ብቻ ያንን ሰው አንድ ላይ ሊጠይቁት አይገባም። ቢኮዝ ጆይንደር ኦፍ ፕሌንቲቭስ ላይ 35 ላይ ከአንድ የክስ ምክንያት የሚመነጭ መሆን አለበት። ተነጥሎ የሚቀርብ ቢሆን አንድ አይነት የክስ ወይም የህግ ፍሬምና የፍሬምደር ክርክር የሚያስነሳ መሆን አለበት። ይሄ ግን አንከኔክትድ ነው፣ ምንም የሚያያዝ ነገር የለውም። ስለዚህ ሁለት የተለያዩ ከሳሾችን በአንድ ላይ አጣምሮ እንደ መክሰስ ነው የሚቆጠረው። which is not right። ለዛ ነው ሌላ ገደብ አድርጎ የሚያስቀምጠው። ብዙ ጊዜ ይሄ ሀፕን ያደርጋል። ለምሳሌ የአንድ ካምፓኒ ዳይሬክተር ለምሳሌ በግል እንግዲህ ከካምፓኒው ጋር ግንኙነት ያላቸውን ሰዎች ያልፈጸሙት የሚያስረክቡት ነገር ይኖርና ስለዛ ብሎ ስለ ካምፓኒው በዳይሬክተርነቱ in the name and on behalf of the company ወክሎ መጠየቅ ያለበትን ነገር ይጠይቅና ግን at the same time ከመስሪያ ቤቱ ጋር ባለው ግንኙነት ሌላ የግል ግንኙነትን መስርተው ስለነበረ ያንን የግል ግንኙነቱን መሰረት አድርጎም ደግሞ የግሉን ጥያቄ ሊያነሳ አይችልም ነው። የግሉን ጥያቄ ሊያነሳ አይችልም። ሁለት የተለያዩ ፕሌንቲቭስ ባንድ ላይ እንደማቆም ነው የሚቆጠረው which is not right under article 35። ስለዚህ እሱን ማሰብ ያስፈልጋል ለማለት ነው። እና እነኚህ ልዩ ሁኔታዎች አሉ። እነኚህ ልዩ ሁኔታዎችን ስለመጣመር ስናነሳ ማንሳት ይገባል። ከዛ ውጭ ግን ክሶችን ሊበራሊ መጠየቅ ይቻላል ኤክሰፕት እነኚህ ገደቦች። የሃሊማን ጉዳይ ለምሳሌ ብንወስደው ሃሊማ ባለፈው እንደነገርኳችሁ የሰኔ ወር ደመወዟን ሳትሰራበት አንድ ሰው ያልሰራበትን ደመወዝ ሊወስድ አይችልም። በብድር ነው ደመወዝ ወሰደች። ስለዚህ ያልሰራችበትን የሰኔ ወር ደመወዝ ወሰደች። ግን ደግሞ የሰራው ግዴታዋን ለአንድ ዓመት ደግሞ መወጣት ሲገባት አልተወጣችም። የሁለት ዓመት ግዴታዋን የደቡብ አፍሪካውን ደግሞ አልተወጣችም። ስለዚህ ሶስቱን ክሶች ሃሊማ ላይ ማቅረብ ተገቢ ነው አይደል? ምክንያቱም በሃሊማ ላይ አቃቤ ሕግ የሚያቀርበው የፈለገውን አይነት ለምሳሌ የግብርና ጽሕፈት ቤቱን ወይም የግብርና ቢሮውን ንብረት ያላግባብ አውድማም ቢሆን ያንንም ሁሉ ጨምሮ ሊጠይቃት ይችላል። 217 ስለሚፈቅድለት ማለት ነው። አይደለም እንዴ? አይደለም ነው ወይስ ጥያቄ ያላችሁ? አዎ እንደዛ ነው የሚሆነው። ችግር የሚመጣው የተከራካሪዎቹ ተጣማሪነት ላይ ነው የሚመጣው። እሱን በቦታው እናነሳዋለን። ስለዚህ የዚህ አይነት ጥያቄዎች ኤኒቲንግ በቃ ማድረግ ይቻላል። በ217 መሰረት 218 ላይ ግን ስንሄድ ተከራካሪዎችን ስለማጣመር ነው የምናነሳው። ተከራካሪዎችን ስለማጣመር ስናነሳ የመጀመሪያው ይህንን የሚገዛው አንቀጽ 35 ነው። ዓላማ አለው። ዓላማው ምንድነው? የሰው ሆነ የገንዘብ ሀብትን በማስተባበር ነው። ለምሳሌ ጆይንደር ኦፍ ፓርቲስ እኮ ሲፈቀድላችሁ ያለውን የሰው ኃይል የሰው ሀብትን ሆነ የገንዘብ ሀብትን ማስተባበር ነው። ምን ማለት ነው? እኔ ብቻዬን ከምከስ አብረን ጆይንትሊ ብንከስ ምን ሼር እናደርጋለን? የዳኝነት ሼር እናደርጋለን። ሀሳብ እናዋጣለን። ስትራቴጂ እነድፋለን። ክርክር እንደ ጦርነት ስትራቴጂ ይጠይቃል። ምን ቢል ምን ልል እችላለሁ? ይህን እንዴት ነው ላልፈው ብቻ you have to devise ማድረግ አለብህ። ስለዚህ ሀሳብ ታዋጣለህ፣ ገንዘብ ሪሶርሱን ታዋጣለህ። ሼሪንግ ኦፍ ሪሶርስስ
እሱ ማለት ነው ዓላማው። በሌላ በኩል ደግሞ በተናጠል ጉዳዩ ቢቀርብ ፍርድ ቤቶች ለእያንዳንዱ ተናጠል ጉዳይ ላይ ውሳኔ ለመስጠት ይገደዳሉ። ይሄ ደግሞ የፍርድ ቤቶችን ጊዜና ጉልበት ይጨርሳል። የሚፈለግ ውጤት አይደለም። ስለዚህ የፍርድ ቤቶች ጫና ይቀንሳል። ፎር ዛት ማተር የተለያየ ውሳኔ ልትሰጥ ትችላለህ። ለምሳሌ የአካል ጉዳት ያደረሰብኝ አንድ መኪና ቢኖር ግን የተገጨነው 4 ሰዎች ብንሆን በዛ ጉዳት ምክንያት እኔ ለብቻዬ ጉዳት የደረሰበት ሌሎች ሰዎች በሌሎች መዝገቦች ላይ ደግሞ ለየራሳቸው ጥያቄውን አቅርበው ቢሆን በኔ መዝገብ ላይ እኔን ጥፋት የፈጸምከው አንተ ነህ ብሎ የተለየ ውሳኔ ሊሰጥ ይችላል። ተከሳሹ የከሰስኩት ሰው ጥፋት የለበትም ሊል ይችላል። በሌላኛው መዝገብ ላይ ደግሞ ሾፌሩ ጉዳት ያደረሰው ሾፌር ጥፋት አለበት ሊል ይችላል። ውሳኔዎቹ ኮንፍሊክት ያደርጋሉ ማለት ነው። ይሄ የሚፈልግ ውጤት አይደለም። ሰው የእንዲህ አይነት ግጭት ያለባቸውን ውሳኔዎች ሊሰጥ የሚችልበት እድል አለ። እንደዛ ሲሆን ዶንት ፎርጌት ተነጥሎ በሚቀርበት ጊዜ ኮንሶሊዴሽን በጣም ጥሩ መድኃኒት ነው። ኮንሶሊዴት ካደረገዋለን ግን ፓርቲዎቹ ይህንን ማሳሰብ አለ እንደ ተከራካሪ ማሳሰብ አለበት። አንዳንድ ጊዜ ተከራካሪዎቹ ለራሳቸው አድቫንቴጅ ሲሉ የተለያየ ውሳኔ መሰጠቱ እንደሚጠቅማቸው የሚያስቡ ከሆነ ላያሳስቧችሁ ግን ይችላሉ። እናንተ ግን ከክርክሩ አቀራረብ አይታችሁ ሌላ መዝገብ ሊኖር እንደሚችል ከጠረጠራችሁ ፈልጉት። ያለ ራሳችሁን ሴፍ ታደርጋላችሁ። በተለይ አሁን ለይግባኝ ሰሚ ፍርድ ቤቶች አካባቢ ላይ አንድ ላይ ይከሰሱና ይወሰንባቸዋል። ሁሉም አንድ ላይ እኮ ማቅረብ ይችላሉ። ይሄም ለብቻው ያም ለብቻው ያም ለብቻው ያቀርባል። ይሄን አያስቀርብም ብሎ ይሄኛውን ደግሞ ችሎት የቢያየው ጉዳይ ያስቀርባል ይልና ሪቨርስ ያደርገዋል ውሳኔ። ያኛውን ግን ጸናበት። አያችሁ? ስለዚህ ምንድነው ያንን ተጠቅመው ያ ከዛ በኋላ ያኛው በዛኛው ይግባኝ ካልተባለበት አንደኛው ፓርቲ ዊክ ከሆነ አቃቤ ዊክ ከሆነ ለምሳሌ በዛኛው ላይ ይግባኝ ብሎ ማቻ ወይም ኮንሰልቴት እንዲደረግበት ማለት ሲገባው ሳያደርግ ከቀረ የጸና ውሳኔ ይሆንና ከዛ በኋላ ጥያቄ ዋጋ የለውም ይባላል። እና ኮንሶሊዴት የማድረግ ነገሮችን በጣም ማሰብ ያስፈልጋል እንፈልግ እና ኮንሶሊዴሽን is a good instrument እንደዛ ሲሆን። ስለዚህ ባጭሩ ግን ዓላማዎቹ የፍርድ ቤቶችን ጫና መቀነስ፣ ሪሶርስን ሼር ማድረግ እና የተለያየ ኮንፍሊክቲንግ ዲሲሽንስ እንዳይኖሩ ማድረግ መሆኑን ማሰብ ያስፈልጋል። ስለዚህ ፎርሙላው ምንድነው ነው? what is the formula for joiner of plaintiffs? ስለዚህ ከሳሾችን ለማጣመር የሚጠይቀው ህጉ አንድ አይነት ወይም ተከታታይነት ያለው series of cause of actions series of transactions የሚለው ነው። ሲደመር መነጣጠሉ አንድ አይነት የህግ ወይም የፍሬ ነገር ጥያቄ ካስነሳ ይሄንን ሚት ካደረገ ምን ይሆናል ነው? joiner of plaintiffs መስራት ይቻላል። አጣምሮ መክሰስ ይቻላል። ግልጽ ነኝ አይደል? አጣምሮ መክሰስ ይቻላል። ስለዚህ በየትኛዎቹ ሁኔታዎች ነው ለምሳሌ አጣምሮ መክሰስ የሚቻለው? ምሳሌ ለማንሳት ያህል እኔ እና ወንድሜ ለሁለቱ ልጆች ብድር ሰጠናቸው። ብድሩን አልከፈሉም። ስለዚህ እኔና ወንድሜ በእነሱ ላይ ምን ልናቀርብ እንችላለን? ገንዘቡን እንዲመልሱልን ተጣምረን መብት ማቅረብ እንችላለን። 4 ሰዎች አለን። 4ታችንን መኪና ገጨን፣ ጉዳት ደረሰብን። 4ታችንም ጉዳት በዛ ኢንሲደንት ጉዳት የደረሰብን ሰዎች አንድ ላይ ሆነን ክሱን ጉዳት አደረሰብን በምንለው ሰው ላይ ማቅረብ እንችላለን። ምክንያቱም ለሁላችንም ጉዳት ምክንያት የሆነው ነገር የሚነሳው ከዛች አደጋ ላይ ስለሆነ ማለት ነው። የምንጠይቀው ዳኝነት ሊለያይ ይችላል። ምክንያቱም እኔ የምጠይቀው የጉዳት ካሳ ሌላው ሰው ከሚጠይቀው የጉዳት ካሳ ሊለይ ይችላል። በደረሰበትን ጉዳት መጠንም ላይ ተመስርቶ የደረሰብን ጉዳት መጠን አንድ አይነትም ቢሆን የሚጠየቀው ካሳ አንድ አይነት ይሆናል ማለት አይደለም ነሰሰሪ። ስለዚህ እንደሱ ስለሚሆን አንድ ላይ መጠየቅ እንችላለን። ምክንያቱም የሚያገናኘን ምንድነው? ያቺ ኢንሲደንት ነች። ለመጎዳታችን ምክንያት የሆነችው ያቺ ኢንሲደንት
ኮዝ ኦፍ አክሽን መሰረታለች። ወይም ደግሞ ለምሳሌ መኪናው ስልኩን ገጨው፣ ስልኩ ወደቀና ሰውየው አናት ላይ አረፈ። መኪናው ሰውየውን አልገጨውም። ሲሪየስ ኦፍ ትራንዛክሽን ሲሆን አይደል ሰውየው ጉዳት ደረሰበት ወይም ሞተ፣ የጉዳት ካሳ ጥያቄ ሊቀርብ ይችላል። ሲሪየስ ኦፍ ትራንዛክሽንስ ውስጥ የደረሰ ጉዳት ነው። ስለዚህ እንደዛ በሆነ ጊዜ የተጎዱት ሰዎች ብዙ ሲሆኑ ሁሉም ሰዎች አንድ ላይ ክሱን ማቅረብ ይችላሉ ማለት ነው። ይሄንን ነጥለን ብናቀርበውስ ምን ይሆናል? አንድ የሚያገናኘን የሚያስተሳስረን ነገር ተፈጥሯል። ለመጎዳታችን ምክንያት የሚሆነው ያ ነው። ግን ነጥለን ብናቀርበውስ ምን ይሆናል? አንድ አይነት የህግ ወይም የፍሬ ነገር ጥያቄ ያስነሳል። ለምን? ምክንያቱም ሾፌሩ በዛ ኢንሲደንት ላይ አት ፎልት ነበረ ወይስ አልነበረም የሚለው የፍሬ ነገር ክርክር፣ በዚህም ምክንያት ኃላፊነት አለበት የለበትም የሚለው የህግ ክርክር አንድ አይነት ነው የሚሆነው አይደለም? ምክንያቱም ከዛች ኢንሲደንት የሚመጣ ኃላፊነት የሚወስን ስለሆነ ማለት ነው። እንደዛ ነው የሚሆነው። ስለዚህ በፎርሙላው የክስ መጣመር ላይ ከሳሾች ከአንድ የክስ ምክንያት የሚመነጭ ግን ከዛው የክስ ምክንያት በሚመነጭ ደግሞ ሁኔታ ተነጣጥለው ጉዳዮቹ ቢቀርቡ የህጉም የፍሬ ነገሩም ጥያቄ የተለያየ አንድ አይነት ሊሆን የሚችል ከሆነ እንደዛ ይሆናል ማለት ነው። ስለዚህ አንድ ላይ መቅረብ አለባቸው። ነገር ግን አንድ ያቀረበው ጥያቄ ላይ ጥያቄው ትንሽ የሚያስቸግር ነው ይችላል። ሁለቱም አጃሰንት የሆነ መሬት አላቸው። አጃሰንት የሆነ መሬት አላቸው፣ የየግላቸው ነው። ግን አከራዩት በአንድ ላይ ውሉ ሰዎችን አንድ አረጋቸው። ግን ሴፓሬት ራይት ነው ያላቸው። የዚህ ጊዜ ውሉ እንዲፈርስላቸው ሲጠይቁ ለምሳሌ የሚጠይቁት ነው እዛ ላይ የተለያየ ምክንያት ነው ያለው አይደል? ውሉን እንዲፈርስላቸው የሚጠይቁበት ምክንያት የተለያየ ነው። አሁን ይሄ ውሉ አንድ ስለሆነ አንድ ኮዝ ኦፍ አክሽን አለ። የሚጠይቁት መብትም የተለያየ ቢሆንም ዞሮ ዞሮ የሚጠይቀው ሪሊፍ የሚጠይቁት ይሄኛው ያላግባብ መሬቱን አብዩዝ አደረገብኝ፣ ይሄኛው ደግሞ ገንዘቡን አልከፈለኝም ብሎ ይፍረስልኝ ብሎ የሚጠይቅበት ጊዜ አንድ አይነት የህግ ወይም የፍትህ ነገር ክርክር አለ ልንል እንችላለን። ይሄ አይ ቲንክ በደንብ መታየት አለበት ብዬ አስባለሁ። ፈርዘር እኔ የኔን ሀሳብ ነው የማቀርብላችሁ። ፈርዘር እናንተ ደግሞ እንደገና መርምሩት። እሺ፣ በእኔ ግምት ሰዎችን አንድ ማድረግ ያለበት ወረቀቱ አይደለም፣ በዛ ውስጥ በወረቀቱ ውስጥ ያለው ሊጋል ሪሌሽን ነው። በሁለቱም መካከል የሚያስተሳስር ወረቀቱ አንድ ከመሆኑ ውጪ የሚጠይቁት ሰው አንድ ከመሆኑ ውጪ እነኚህን ሰዎች ሁለቱን የሚያስተሳስራቸው አንድ ገመድ አለ እንዴ? በውስጡ ያለው የተለያየ ሴፓሬት ራይት ነው። ያንን በተመለከተ የሚያቀርቡት ጥያቄ ላይ የሚነሳ ክርክርም የተለየ አንድ አይነት የህግ ወይም የፍሬ ነገር ችግር ያስነሳል ማለት አይደለም። ስለዚህ ወረቀቱ አንድ ስለሆነ ብቻ አንድ አይነት የህግ ወይም የፍሬ ነገር ክርክር ይነሳል ማለት አይቻልም። አንደር ዲስ ሰርከምስታንስስ ኢዚ ትራይ ሰዎችን አንድ ትራንዛክሽን አለ፣ ስለዚህ አንድ ላይ ተጣምረው መክሰስ ይችላሉ ማለት እንችላለን እንዴ የሚል ጥያቄ አለ። እሱን በዚህ መንገድ ብታዩ እሺ። ሁለቱም ሰዎች ግን መሬቱን ድንጋይ ለምሳሌ ለማውጣት ቢጠቀምበት እና ጥያቄያቸው አንድ ቢሆን አሁንስ ቢሆን ጥያቄያቸው አንድ አይነት ነው ማለት ይቻላል ወይስ አይቻልም? ይቻላል። አንድ አይነት የህግ ወይም የፍሬ ነገር ክርክር ማለት ምን ማለት ነው? በሌላ ምሳሌ ላምጣላችሁ። ለምሳሌ እኔ ከአዲስ አበባ ወደ ማን ነው ለምሳሌ ወደ ባህር ዳር ስመጣ ሰላሌ ላይ አንድ ሰው ገጨው። እሺ ሄድኩ። ማርቆስ ላይ ደግሞ ሌላ ሰው ገጨው። እሺ ሄድኩ። አሁን ባህር ዳር መግቢያ ላይ ስለስ አሁን ሌላ ሰው ገጨው። ሶስቱ ሰዎች አንድ አይነት ክስ ሊያቀርቡ ይችላሉ? ታይሚንጉ አንድ አይነት ነው አይደለም? ትራንዛክሽኑ አንድ አይነት ነው? እያንዳንዱ ሴፓሬት ትራንዛክሽን አይደለም እንዴ? ግን ሁሉም ደግሞ የሚጠይቁት የጉዳት ካሳ ይሆናል አይደለም?
ስለዚህ ይሄ ሰው አንድ ላይ ባይጠየቅ አንድ አይነት ወይም የህግ ወይም የፍሬ ነገር ክርክር ያስነሳል ሊባል ይችላል። ጥያቄ ጉዳት ካሳ ብቻ ስለሆነ ወይም ደግሞ እኔ ለሱ አበደርኩት እንደገና ደግሞ ለሱም ደግሞ በሌላ ቀን አበደርኩት ለእህቴ ደግሞ በሌላ ቀን ደግሞ አበደርኳት ሁላችሁም ፌል አደረጋችሁ ሁላችሁንም አንድ ላይ አድርጌ መጠየቅ እችላለሁ እንዴ? ወይም እኔ ግዴታ አለብኝ እኔ ለሁሉም ግዴታ አለብኝ የተለያየ ቀን ላይ ነው ያበደሩኝ በአንድ ላይ አላበደሩኝም ስለዚህ እኔ ፌል ሳረግ ሶስቱም ሰዎች ተሰብስበው እኔን መጠየቅ ይችላሉ መጠየቅ ይችላሉ እንዴ? ሴፓሬት ትራንዛክሽን ስለሆነ ማለት ነው። ግን የህግ ወይም የፍሬ ነገር ጥያቄው ግን አንድ አይነት ነው እንዴ? የህግ ወይም የፍሬ ነገር ጥያቄው አንድ አይነት ነው የሚባለው ከሚያስተሳስራቸው የጋራ ከሆነው ነገር የሚነሳ ከሆነ ነው ከሚያስተሳስራቸው የጋራ ከሆነው ነገር ላይ የሚነሳ ከሆነ ነው። አንድ አይነት የህግ ወይም የፍሬ ነገር ጥያቄ ያስነሳል የሚባለው ለዛ ከሆነ አንዱ ዓላማ ኮንፍሊክቲንግ ዲሲዥን እንዳይኖሩ የሚለው እኮ የጋራ ከሆነው ነገር የሚነሳ ጥያቄ እኮ ስላለ ነው። ለምሳሌ የጋራ ከሆነው ጥያቄ ከአደጋው የሚነሳ ከሆነ ሾፌሩ አትፎልቱ ነው ወይስ አይደለም በዚህ ምክንያት ኃላፊነት አለበት የለበትም የሚለው ጥያቄ እኮ አንድ አይነት የህግ ወይም የፍሬ ነገር ጥያቄ ያስነሳል የምንለው እኮ እነኚህን ከሳሾችን እኮ በአንድነት የሚያቆማቸው ከአንድ ነገር የሚነሳ ጥያቄ ስላለ አይደለም ወይ? አዘርዋይስ የተለያየማ ከሆነ ተመሳሳይ የሆኑች አንድ አይነት ወይም የፍሬ ነገር ጥያቄ ይነሳል ማለት አይቻልም። ጥያቄው አንድ ኔቸር ስላለው ብቻ። ስለዚህ ኮንፍሊክቲንግ ዲሲዥን የሚመጣበትም እድልም የለም። ግን የማጣመር አንዱ ዓላማ ኮንፍሊክቲንግ ዲሲዥንን ማስቀረት ነው። ኮንፍሊክቲንግ ዲሲዥን ደግሞ የሚኖረው በአንድ ጉዳይ ላይ የተለያየ ውሳኔ እንዳትሰጥ ለመጠበቅ ነው። ለዛ አይደለም ወይ የህግ ወይም የፍሬ ነገር ጥያቄው አንድ አይነት ነው ወይም ተነጥሎ ቢቀርብ አንድ አይነት የህግ ወይም የፍሬ ነገር ጥያቄ ያስነሳል የምንለው ለዚህ አይደለም ወይ? እና ታዲያ በዚህ ጉዳይ ላይ ሴፓሬት ራይት ካላቸው እዛ ላይ ጥያቄውን በሚያቀርቡበት ጊዜ በሴፓሬት ራይታቸው ላይ ተመስርተው የሚቀርቡት ጥያቄ እንጂ አንድ ነው ማለት ይቻላል ወይ? ጀስት ክሌሙ አንድ አይነት ስለሆነ ብቻ ያ አንድ አይነት ክሌም የጋራ ከሆነው መብታቸው የሚመነጭ መሆን የለበትም ወይ ነው ጥያቄን። አግኝታችሁኛል አይደል? አግኝታችሁኛል። ስለዚህ እንደሱ አይደለም ወይ መታሰብ ያለበት? ዓላማውንም አብሮ ማየት ስለሚያስፈልግ የጨርቃጨርቅ ፋብሪካዎች አካባቢ ላይ ለምሳሌ አሰሪው አንደኛውን ዘግይተህ ትገባለህ ሁሉ ጊዜ አልተሻሻልኩም ብሎ ሌላኛው የመስሪያ ቤቱን ንብረት ጉዳት አድርሰህበታል በከባድ ቸልተኝነት ብሎ ሌላውን አምባጓሮ ፈጥረሃል ብሎ ቢያባረራቸው አንድ የክስ ምክንያት ነው። ሁሉም ሰው በስራው ናቸው እያንዳንዳቸው ላሰሪው ከገቡት የስራውን የሚመነጭ መብት አላቸው። ዲሊጀንት ሆኖ ለመስራት የመስሪያ ቤቱን አንድነት የማይጠብቁ ተግባራትን እንዳይፈጽሙ የሚሰራበት ነው። ይሄ ግዴታ አለባቸው ናቸው። ስለዚህ ይሄንን ባጠፉ ጊዜ አሰሪው በእነሱ ላይ እርምጃ ሲወስድ በተናጠል ነው እየወሰደባቸው ያለው ግዴታቸውን ባለማክበራቸው በውሉ ውስጥ በእያንዳንዳቸው ካሰሪያቸው ጋር ካላቸው ጉድ የሚመነጭ ግዴታ ነው። ስለዚህ እነኚህ ሰዎች አጥፍተዋል ብሎ በአንድ ቀን በማሰናበቱ ብቻ በሴም ኮዝ ኦፍ አክሽን አለ ማለት አይቻልም። ሴፓሬት ኮዝ ኦፍ አክሽን ግን ለምሳሌ ደሞዝ ጨምርልን አሉት፣ አልጨምርም ማለት ካልጨመር ከኛ የስራ ማቆም አድማ እናደርጋለን አሉ። ሰራተኞቹ የስራ ማቆም አድማ አደረጉ። በጣም እነኚህ የስራ ማቆም አድማ ላይ ተሳትፈዋል ያላቸው ሰዎች ሰበሰበና ከስራ አሰናበታቸው። አሁን አንድ አይነት የክስ ምክንያት አለ የለም? አዎ። ለመሰናበታቸው ምክንያት የሆነው ምንድን ነው? በህገወጥ አድማ ውስጥ መሳተፍ ነው አይደል? ይሄ የአንድ የክስ ምክንያት ይፈጥርላቸዋል። ስለዚህ አሰሪዎቹ በሙሉ አንድ ላይ ሆነው ክሱን ማቅረብ ይችላሉ ማለት ነው። አቤት እሺ፣ አንድ የክስ ምክንያት የማይመነጭ ማለት አይደለም። ጥያቄያችን ይለያያል። አዎ ልክ ነው። ምክንያቱም እኔ የምጠይቀው የጉዳት ካሳ አንተ ከምጠይቀው የጉዳት ካሳ ይለያል። ሪሊፉ ዲፍረንት ነው፣ ግን የሚነሳው ከአንድ የክስ ምክንያት ነው።
ይሄ ቢሆንም ግን ተነጣጥሮ ቢታይ ያንኑ አንድ አይነት የህግ ወይም የፍሬ ነገር ጥያቄ የሚያስነሳ አሰሪው አትፎልት ነው ወይስ አይደለም? በዚህ ምክንያት መሳተፋቸው ህገወጥ ነው ብሎ ማሳየት ልክ ነው ልክ አይደለም የሚል ጥያቄ ማስነሳቱን ነው። ግልጽ ነኝ? አንድ አይነት ከአንድ የክስ ምክንያት የማይነሱ ዓላማዎቹ እነኚህ ናቸው። በመሰረቱ እነኚህ ሁሉም ሚት ማድረግ አለባቸው ማለት አይደለም። it is sufficient አንዱን ሚት ካደረገ ግን ይሄ ማለት ዝም ብሎ ከሳሾችን አንድ ላይ መቆም የማይገባቸው ተከራካሪዎች አንድ ላይ ስታቆማቸው ኮምፕሊኬሽን ይፈጥራል። የክርክር ስርዓት ላይ በጣም መዛባትን ነው የሚያመጣው። ግልጽ ነኝ? ምክንያቱም ሁለቱም ኢንዲፔንደንት የሆነ ክሌም ነው ያላቸው። ዝም ብለህ የሀገሩን ሰው ሁሉ ሰብስበህ ከሳሽ አድርገህ የምታቆመው ከሆነ መቆሚያ የት ጋር ነው የሚሆነው? አየህ፣ የፍርድ ቤቱን ጫና ስለሚቀንስ ብለህ እኮ ኮምፕሊኬት ታደርጋለህ። እንደዚህ አይነት ስራ እኮ የፍርድ ቤቱን ጫና እኮ አይቀንስልህም፣ ፎርዛት ማተር አይቀንስልህም፣ ግን ኮምፕሊኬት ታደርጋለህ። ኮንትሪቢዩት የምታደርገው ኮምፕሊኬት በማድረግ ብቻ ነው። በእርግጥ ለብዙ ፍርዶችም ችግር አንዱ ምክንያት ይሄ አንተ የምትለው ነው። መቆም የማይገባቸው ሰዎች አንድ ላይ ያቆማሉ። ከዚህ ጋር ተያይዘው የሚመጡ ብዙ ጥያቄዎች አሉ። እነሱን አድሬስ ማድረግ አትችልም። የክርክሩ ስርዓት በጣም ይዛባል፣ ኮምፕሊኬት ያደርጋል፣ ዲዛይረብል አይደለም። ከአንድ ክስ ምክንያት የሚመነጩ ነገሮች ካሉ ያንኑ የክስ ምክንያት ጋር ተያይዞ የሚመጣውን ነገር ሁሉ as much as possible አንድ ላይ ይጠየቅ ነው ዓላማው፣ እሱ ነው። እሺ፣ ስለዚህ የተነጠለ መብት ቢኖራቸውም ሲል እኔ ሴፓሬት ራይት አለኝ፣ እሷም ሴፓሬት ራይት አላት፣ ግን መብታችን የሚመነጨው ከአንድ የክስ ምክንያት ነው። እንደዛ ሲሆን የምንጠይቀው ነገር የተለያየ ቢሆንም እንኳን ግን ከአንድ የክስ ምክንያት የመነጨ በመሆኑ ምክንያት ብነጣጥለን ብናቀርበው አንድ አይነት የህግ ወይም የፍሬ ነገር ጥያቄ ያስነሳል ነው። ግልጽ ነኝ? ስለዚህ እንደሱ አድርጋችሁ ነው መገንዘብ ያለባችሁ እያስባለሁ። እሺ፣ ይሄንን እንዳልኳችሁ ክሪቲካል ኢቭ ግን ሴፓሬት ራይት አለ። ሴም ራይት አይደለም ያለው፣ እሱን ነው እያልኳችሁ ያለው። በሴም ራይት አይደለም ያለው። ፎርዛት ማተር እኮ ፍርድ ቤቱ ያንኛውን ሰው ግዴታ አይፈርስም ሊል ይችላል፣ የሌላኛውን ግዴታ ግን እንዳለ ይቀጥላል ሊል ይችላል። ፎርዛት ማተር እኮ እንደዛ ሴፓሬት ራይት ነው። አየህ? ስለዚህ አሰሪው ለአንደኛው ሰው ጥፋት የለውም ብለህ ሌላኛው ጥፋት አለው ብትል ሮንግ ነህ ማለት አይደለም። ሮንግ ነህ ማለት አይደለም። ከአንድ የክስ ምክንያት በሚመነጭ ነገር ላይ ግን ለአንደኛው ጥያቄ ኃላፊነት የለበትም ብለህ ለሌላኛው ጥያቄ ኃላፊነት አለበት ልትል አትችልም። ምክንያቱም ከአንድ የክስ ምክንያት ስለሚመነጭ ማለት ነው። ይሄንን ነው ማነሳላችሁ። ስለዚህ ምንድነው በጣም ክሪቲካሊ ማየት ይጠይቃል። ሰዎችን አንድ የሚያደርጋቸው ወረቀቱ ነው ወይስ በወረቀቱ ውስጥ ያለው መብት ነው? Is it the paper that joins them or is it the right? Is it the interest within the paper that joins them? ግልጽ ነኝ? እሺ ወንድም ድሮ ነው ሪፈር ማድረጋችሁ ሌሎች ዶክመንቶች ግን የተጻፈው ነገር ሁሉ ራይት ነው ማለት አይደለም። እሺ፣ የተጻፈ ነገር ሁሉ ስለተጻፈ ብቻ ራይት ነው ማለት አይደለም። somebody was showing me ትናንት አሁን አንድ መማሪያ ቴክስት የተማሩበትን ይሄ እኮ እንደዚህ ይላል አለ። ኦኬ ሊል ይችላል፣ በሰዎች ላይ ተጻፈው ሊፈጸም ይችላል። ሰው የተረዳውን ነው የሚጽፈው። የተረዳው ግን ነገር ከህጉ ሊያፈነግጥ ይችላል። እኛም ደግሞ ስህተት ልንሰራም እንችላለን። ግን ህጉ ምንድነው የሚለውን ክሪቲካሊ ማየት ያስፈልጋል። መነሻ ስታረጉ ኢንሳይት አድርጓችሁ ከዛ መነሳታችሁ ጥሩ ነው። ግን ያ የተነሳችሁት ነገር ግን ሁልጊዜ ልክ ነው ብላችሁ አትታጠሩ ለማለት ነው። ስለዚህ ምንድነው the most important thing እነዚህ ሰዎች ተሰናብተዋል። የተሰናበቱት የስራ ግዴታቸውን በመጣሳቸው ምክንያት ነው። ለአሰሪው ካላቸው ግዴታ የተነሳ ሊወጡት የሚገባውን የስራ ግዴታቸውን ባለመወጣታቸው ምክንያት ነው። ከዛ የሚነሳ ጥያቄ ካለ ያ ሴፓሬት ራይታቸውን ባለመፈጸማቸው ምክንያት የሚመጣ ነው። ስለዚህ ትራንዛክሽኑ አንድ ነው ማለት አይቻልም። አንድ ነው የምንለው ለምሳሌ ኮንስፓይሬሲ ሲኖር በአንድ አይነት ኮንስፓይሬሲ ውስጥ ፓርቲሲፔሽን ኢን ዘ ሴም ኮንስፓይሬሲ ሲሆን ግን ምን አለ በኮንስፓይሬሲ ውስጥ ተሳታፊ ከመሆን ካለመሆን ጋር የተያዘው ለመሰናበታቸው ያ ምክንያት ከሆነ ሁሉንም በጋራ የሚያቆማቸው ያ ነገር ነው። ስለዚህ አንደ ዲስ ሰርከምስታንስስ እነኚህ ሰዎች በዚህ ምክንያት ማሰናበቱ ልክ ነው ልክ አይደለም የሚል ጥያቄ ያነሳል። በተናጠል ሊከሱም ይሄ ጥያቄ ይነሳል። አየህ፣ እኔ በተናጠል ልከስ አሰሪው ጥፋተኛ ነው ልትልኝ ትችላለህ። ያኛው ግን አሰሪው ጥፋተኛ አይደለም ሊል ይችላል። ስለዚህ ዲስሚሳል ራይት ነው ሊል ይችላል።
ከአንድ የክስ ምክንያት የተነሳ ነገር የተለያየ ውጤት አገኘ ማለት ነው። ኖት ዲዛይር ኖት ራይት ግልጽ ነው። ስለዚህ በዛ መንገድ ተረዱት ነው እና የዚህ የጆይንደር ጥያቄ በዛ መንገድ ማየት ያስፈልጋል። ባይ ዘ ዌይ አሁን ብዙ ጊዜ እናንተ ጋር የሚያጋጥማችሁ አንዱ ነገር ምን መሰላችሁ? ሶስት ከሳሾች ወይም አራት ከሳሾች ይሆኑና እኔ አንድ ጊዜ ምን እንደሆነ ልንገራችሁ። የመጣመር ላይ እዚህ ምስራቅ ጎጃም አካባቢ ነው 50 ሰዎች ከሳሽ ናቸው። 50 ተከሳሾች ደግሞ ሌሎች ተከሳሾች ናቸው። 50ውንም ከሳሽ ምንም አንድ አይነት ነገር አያገናኙም። 50ውንም ተከሳሽ የሚያገናኛቸው ምንም አንድ ነገር የለም። ጠበቃው አንድ መሆኑ ብቻ ነው ጆይንደር የፈጠረው። ምክንያቱም ጠበቆች እኔ አሁን ዝም ብዬ ሳያንዳንድ ጊዜ 50 ክሱ መመስረቱ ለአንተ ፊዚብል አይደለም። ስለዚህ ቴምፕቴሽን ይኖራል። ምክንያቱም አንድ ላይ የሚሰጡት ገንዘቡ ከፍ ያለ ገንዘቡ በተናጠል ሲሆን ምናምን ይቆራረጥባል። እንዲህ አይነት ነገር ይሆናል። ምናምን ትልና ምን ታደርጋለህ? አንድ ላይ ፍርድ ቤት የራሱ ጉዳይ ይላል። ደግሞ ዳኞቹም ቼክ ያደረጉትም እውነት ነው። ስለዚህ ምን ያደርጋል መሰላቸው? 50ው ተከሳሽ ተቀበለና አስተናገደ። 50ው ሌላው ተከሳሽ አንዱ ተከሳሽ ከሌላው ተከሳሽ ጋር ምንም ግንኙነት የለውም። እያንዳንዱ ከሳሽ በዛኛው ወገን እያንዳንዱን ተከሳሽ ይጠይቀዋል፣ ግን ከሌሎቹ ተከሳሾች ጋር ምንም ግንኙነት የለውም። ፍርድ ቤት አስተናገደና ወሰነ። ሰበር ድረስ መጣ። በሱ ፋይል ምን ያህል መከራ እንደበላ ልነግራችሁ አልችልም። ስለዚህ አንደኛው ቴክኒክ ያደረግነው ማስታረቅ። ስለዚህ ምን አለ? ምክንያቱም ለማኔጅመንት አይመችም። አንድ አይነት የክስ ምክንያት ሲሆን ኢዚሊ ማኔጀብል ነው። ኮዙን የምታየው ያለው ለ50ው ጥያቄ ግን 50 ኮዝ አለ። 50 አይነት ሪሌሽን አለ። እያንዳንዱ ሪሌሽን ማየት ይጠይቃል። ለእያንዳንዱ ማስረጃ ለእያንዳንዱ ጉዳይ የሚቀርበው ማስረጃ በጣም የተለያየ ነው። ስለዚህ ሰበር ላይ ከመጣ በኋላ ጆይንደሩ ሮንግ ነው ብለን እንደገና ከሰስ ለምንለው ወይስ ምንድነው የምናደርገው? ዩቲኤል ኮንሰፕት ይበቃ። ግን ቴክኒኩን ያደረግነው ምንድነው? ለምንድን ነው የማትታረቁት? ይሄ እንደዚህ ቢሆን እንደዛ ቢሆን ምናምን አላቸው። ከዛ በኋላ የተወሰኑት እየተገነጠሉ ሲታረቁ ስንቀንስ፣ የተወሰኑት ሲታረቁ ስንቀንስ፣ ከዛ የቀሩት እምቢ ያሉትን ግግም ያሉትን ማለት ነው የነሱን ጉዳይ ይዘን ግን ሰራ። ግን መከራ ምን ያህል እንደበላ ልነግራቸው አልችልም። ሶ ጆይንደር ቬሪ ኢምፖርታንት ኢንስትሩመንት ነው። እና ደግሞ ሌላው ምንድነው መሰላችሁ? አንዳንድ ጊዜ ያው ሶስታችን ለምሳሌ መሬት አለ፣ እነሱ መሬታችንን ጣሱብን። ስለዚህ ልክ እንዳሆኑ ማለት ነው እንከሳለን። ሶስቱ ግን ምንም እኮ የሚያገናኝ ነገር የለም። ወይ ደግሞ እኔ እሱ ከኔ አሁን ከኔ ከሱ መሬት ተከራየው፣ ከሱም መሬት ተከራየው፣ ከሱም መሬት ተከራየው። ሁሉንም ግን ካልኳቸው ሶስቱም አንድ ላይ ቆሙና እኔ ጠየቁኝ። እኔ መጠየቄ ተገቢ ነው፣ ግን ሶስቱን እኔ አንድ ላይ መጠየቅ አለባቸው ወይ ነው ጥያቄው? አለባቸው ነው። ይሄ በጣም ብዙ ጊዜ አሁን የሚያጋጥማችሁ ነገር ማለት ይሄ ነው። አይ መሬቱን ወስዷል አልወሰደም የሚለው አንድ አይነት ይሄ ወይም የፍሬ ነገር ጭብጥ የሚያስነሳ ስለሆነ ብሎ አንዳንድ ሰው ይሄዳል። ግን አንድ አይነት ጥያቄው መሬቱን አልመልስም ብሎ ማለት ምክንያቱም አንድ አይነት እንኳን ቢሆን አንድ አይነት የህግ ወይም የፍሬ ነገር ጭብጥ ያስነሳል አያስነሳም የሚል ጥያቄ በመኖሩ ብቻ ጆይንደር አይመሰረትም። ጆይንደርን ለመስራት ሌላው ኤሌመንት ምንድነው? ከአንድ የክስ ምክንያት መነሳት። መሬቱ የጋራቸው ነው፣ በውርስ ያገኙት መሬት ነው። ያንን በውርስ ያገኙትን መሬት አከራዩ። አሁን ሳላከብርላቸው ሲቀር አንድ ላይ ሊቆሙ ይችላሉ። ለምን? ከውርስ የመነጨ መብት ስላላቸው አይደል እንዴ? የጋራ መብት ስላላቸው ማለት ነው። ስለዚህ ብዙ ጊዜ አሁን በፍርድ ቤቶች ላይ አንድ የፍትህ መጓደል ችግር የሚመጣው ጆይንደርን በአግባቡ ባለማስተናገድ ምክንያት ነው። ስለዚህ ኤርሊ ስቴጅ ላይ ጆይንደር ሮንግ ከሆነ ተስተካክሎ እንዲቀርብ ማድረግ ያስፈልጋል። እሺ እንዳለ
ምን መሰለህ ከአንድ የክስ ምክንያት የመነጨ ግን በንብረት ላይ የደረሰ ጉዳት አለ። ሌላው ደግሞ በአካል ላይ ጉዳት አለ። ሴፓሬት ራይቶች አይደሉም አይደል? አዎ የህግ ወይም የፍሬ ነገር ጥያቄው ግን ምንድን ነው? አንደኛ ኮዝ ኦፍ አክሽኑ አንድ ነው። የሚነሳው የህግ ወይም የፍሬ ነገር ጥያቄ ምንድን ነው? ጉዳቱን ያደረሰው ሰው ለዚህ ጥፋት ተጠያቂነት አለበት? ጉዳት ተጠያቂነት አለበት የለበትም? በሁለቱም ጉዳይ ላይ አንድ አይነት ሴፓሬት ራይት መኖሩን አይደለም። እዛ ላይ ግን የሚነሳው ጥያቄ ይሄ ሰውዬ ጉዳት አድራሹ ጥፋት አለበት የለበትም? በጥፋቱ ጥፋት አለበት የምንል ከሆነ መክፈል አለበት፣ ተጠያቂነት አለበት የለበትም? ምን ያህል ይከፍላል የሚሉ ጥያቄዎች ናቸው ኢሹዎቹ ነው የሚለው። ስለዚህ የህግ ወይም የፍሬ ነገር ጭብጡ አንድ ነው። ምንም እንኳን አንዱ የንብረት ጉዳት ቢደርስበት ሌላውም የአካል ጉዳት ቢደርስበት ምንድነው አሁን ይሄ ወረቀቱ ነው አሁን አንድ የሆነው። እያንዳንዳቸው እዛ ውስጥ ያለው ሴፓሬት ራይት ነው። ካን ዊ ሴይ ዘ ሴም ትራንዛክሽን አለ ማለት እንችላለን? ሴም ትራንዛክሽን ምንድነው? አየህ ለሁለታችንም መብት መመንጨት ምክንያት የሆነ ጉዳይ ነው። ያ ጉዳይ ደግሞ ወረቀቱ ብቻ ነው፣ መብቱ ይለያያል። ልክ እኮ ይሄ ወረቀቱ አንድ ከመሆኖች እኮ አንተ አከራየኝ እሱም አከራየኝ፣ ሁለታችሁም በየራሳችሁ እንዳከራያችሁኝ ነው የሚቆጠረው። ምክንያቱም ወረቀቱ ብቻ አንድ ከማድረጉ በስተቀር እናንተ እነሱን የሚያገናኛችሁ ምንም ነገር የለም። ወረቀቱ ብቻ አንድ መሆኑ ነው። ስለዚህ ሴም ኮዝ ኦፍ አክሽን ስንል ምን ማለታችን ነው? ሴም ኮዝ ኦፍ አክሽን እንዴት ነው የሚነሳው የሚለውን እንመርምረው ነው እያልኳቸው ያለው። ኮንክሉሲቭሊ እየተናገርኩ አይደለም። ባይዘወይ በጣም ዴሊኬት ኢሹ ነው ይሄ። ግን የኔን አረዳድ ነው የምነግራችሁ። በእኔ አረዳድ ግን እንዴ ሴም ኮዝ ኦፍ አክሽን ማለት እኮ ለመጠየቅህ ምክንያት የሆነው ድርጊት አንድ አይነት መሆን አለበት ነው። ከአንድ ግዴታ የሚመነጭ መሆን አለበት ነው። ይሄ ግን የተለያየ ግዴታ እኮ ነው ይሄ። እና ያንን የሆነ ጥሰት ያደረገብህ ነገር ከአንድ ጉዳይ የሚነሳ መሆን አለበት ነው። ይሄ ነው እንዴ? አይደለም። ወረቀቱ ብቻ ነው የሚያገናኛቸው። ለዚህ ነው ሰዎች ከአንድ ኮዝ ኦፍ አክሽን የሚመነጭ ጥያቄ ሊያቀርቡ ይችላሉ በአንድ ላይ ወይስ አይደለም የሚለው የሚመነጨው የመጠየቂያ ምክንያትህ የሚመነጨው ከወረቀቱ ነው ወይስ ወረቀቱ ውስጥ ካለው መብት ነው የሚመነጨው የሚለውን ጥያቄ ማነሳው ለዛ ነው። ግልጽ ነው። ጥያቄውን ያዙት። ኮንክሉሲቭሊ እየነገርኳችሁ አይደለም፣ ምክንያታዊ ነው ብዬ የማስበው ነው። ግን ሐሳብ አቅርቤላችኋለሁ። ፈርዘር ደግሞ እናንተ መርምሩ። እሺ፣ እንደዛ ነው መረዳት ያለባችሁ። ይሄም እንግዲህ ትንሽ የሚያስቸግር ኔቸር አለው። ምንድነው የሚጠይቀኝ ከጥያቄዎች ውስጥ አንዱ ምንድነው ለምሳሌ ለህዝብ ጥቅም ተብሎ መሬት ሲወሰድ ያ በዛ መስመሩ የሚነኩት ሰዎች ሁሉ አንድ ላይ ጥያቄ ሊያቀርቡ ይችላሉ ወይ ነው። እንግዲህ አንዱ ነገር እያንዳንዱ ሰው የይዞታ መብት አለው። የይዞታ መብትን መንግስት በሚነካበት ጊዜ ካሳ ተነስቶ ተሰጥቶ እንደሚከፈል በህገ መንግስት ባክ ተደርጎናል። እያንዳንዱ መብቱ ለህዝብ ጥቅም ተብሎ በሚወሰድበት ጊዜ ከዚህ የሚመነጭ ካሳ የማግኘት ቦታ የማግኘት መብት አለው። ስለዚህ እኔ አሁን ፈልጌዋለሁ ብሎ ሲያነሳ ከዛ መንግስት ለእያንዳንዳችሁ በግል ከገባው ግዴታ የሚመነጭ ኃላፊነት ስላለበት አይደለም ወይ? ስለዚህ እንደዛ ከሆነ እያንዳንዱ ለምንድን ነው የማይጠይቀው? ራሱን ችሎ ነው። አይ ደግሞ ፖዚሽኖቹን ነው ማሳያችሁ። አይ አይደለም፣ ይሄ መስመር ለህዝብ ጥቅም ለመንገድ መዋል አለበት ወይም ለከተማ ሰዎች መኖሪያ መሰራት አለበት ብሎ ሲወስን የእናንተ መብት የሚነካው ከዚህ ውሳኔ በመነሳት ከሆነ አንድ ላይ ለምን አያቀርበውም ነው ደግሞ ሌላው ግልጽ ነኝ አይደል? ስለዚህ አንዳንድ ሰዎች ይቀበሉታል። እኔ ቢሆን እመርጣለሁ ብዬ የማስበው መንግስት እያንዳንዳችን የይዞታ መብት አለ። ባለን ይዞታዎች በሚነካበት ጊዜ ለህዝብ ጥቅም ተብሎ በሚነካበት ጊዜ እያንዳንዳችን ምን አለ? መንግስት ፕሮሚስ አድርጎናል። ስለዚህ መወሰን ብቻ ነው የሚጠበቅበት። ይሄን ነው የምፈልገው ለህዝብ ጥቅም ፈልገዋለሁ ካለ ጥሩ ነው። ከዛ ተነስተ ግን የይዞታ መብትን ወስደዋለሁ በዚህ ምክንያት ሲለኝ አስቀድሞም በነበረን የህግ ግዴታ ምክንያት መጠየቅ እችላለሁ ሴፓሬትሊ።
ካንተ ጋር ምን የሚያገናኘኝ ነገር አለ? ለህዝብ ጥቅም ሲወሰን እያንዳንዳችን ሴፓሬት መጠየቅ እንችላለን ብዬ አስባለሁ። እንዲህ ቢሆን እመርጣለሁ። ሁሉም ሰው እንዴት ነው በዓለም ላይ ያለው ሰው ሁሉ በዚህ መንገድ የተነካው ሰው ሁሉ አንድ ላይ ተሰብስበው እንዴት ነው ሊጠይቅ የሚችለው? ዩሲ ልክ ይሄ ለምሳሌ በሆነ አንድ የጋራ በሚያደርጋቸው ምክንያት የሚያሰናብልበት ሌላ ነገር እንትን የሚያነሳበት ሌላ የተለየ ምክንያት ከሌለ ነው እና እኔ የምመርጠው እንደዛ ነው። ግን ይሄንን ኢምፖዝ አላረግባቸው አልፈልግም። የምርጫ ጉዳይ ነው። ፖሲቢሊቲዎችን ነው ማሳያቸው። እሺ ለምሳሌ ምናልባት ከመቶ በላይ ባለቤቶች ሊፈናቀሉ ይችላሉ። እኛ የሚጠይቀኝ ምንድን ነው መሰላችሁ? ለሁላችሁ ስላልተሰማችሁ አንድ ላይ እንዲጠይቁ ካላረግናቸው ለምሳሌ ካሳነሰ ይጨመር የሚል ጥያቄ ቢቀርብ ለፍርድ ቤቱ ፈታኝ አይሆንበትም ወይ ነው የሚለው። በተናጠል ቢቀርብ ጉዳዮቹ ስለሚበዙ ማኔጅ ማድረግ ስለማይችል በሌላ መንገድ እያለ ያለው አንድ ላይ ቢቀርብ እኮ ጥሩ የሚሆነው ምንድነው ለህዝብ ጥቅም ብሎ ያ ቦታ ይነሳል ማለት አለማለቱን በተመለከተ ልክ ነው ልክ አይደለም የሚለውን ነገር ለመወሰን በአንድ ጊዜ የሚችለው እንደዚህ ሲሆን ነው ነው ይልሰኝ እንደዛ ነው እየጠየቀ ያለው። ጥሩ አርጊውመንት ነው። ጥሩ አርጊውመንት ነው። ከዚህም ልንነሳ እንችላለን። እኔ እዚህ ላይ ዴፊኒቲሊ እንደዚህ ነው ልላችሁ አልችልም። ግን እሱ የሚለው በጣም ሳውንድ ያደርጋል። ለምንድን ነው ሳውንድ የሚያደርገው? አዎ አንድ አይነት ውሳኔ አለ የሚለውን የሚያጠናክር ይሆናል። ከአንድ ለህዝብ ጥቅም ተብሎ ይወሰድ ከተባለ ነገር የሚነሳ ከሆነ ይሄ ነገር ለህዝብ ጥቅም ተብሎ መነሳቱ ተገቢ ነው ተገቢ አይደለም የሚል ጥያቄ ያስነሳል። ስለዚህ እርምጃው ራሱ የተገቢነቱን ሁኔታ ጥያቄ ውስጥ የምታስገባው ከሆነ ይህንን ፍርድ ቤቱ አትዋርጎ የሚያስተናግደው ሲሆን ነው። እንደዛ ብለን ብንወስደው አይሻልም ወይ የሚለው ስኩድ እኔ አልቃወምም። እንደዛ ትክክል መስሎ ይሰማኛል። ሌላ ጥያቄ አንድ አይነት in terms of time, in terms of condition, in terms of place የሆነ አንድ ነገር ያለ መሆኑን የሚያመለክት ነገር ነው ይመስለኝ። ይልቃል እንደዚህ አይሻልም? እዚህ ነው ፖይንቶቹን ከተነጋገራችሁባቸው በጣም ጊዜ እንዳያንሳኝ ነው። እሺ በኋላ በግል ብትጠይቅኝ ይሻለኛል። በግል ብትጠይቀኝ እሺ ልስጥክ ልደብ ማንዳተሪ ጆይንደር ነው ይሄ። ማንዳተሪ ጆይንደር ማንዳተሪ አለ፣ ፐርሚሲቭ አለ። ይሄ ማንዳተሪ ጆይንደር ነው። ማንዳተሪ የሆነው ጆይንደርማ መግባት እኮ አለበት። ነጥለህ ልታቀርበው እኮ አትችልም። ለምሳሌ አንዱ አቃቤ ሕግ ለምሳሌ ዛሬ የወል መሬቱን ወሰድኩ የተወሰነ፣ ሌላ ሰው ደግሞ መጣና በሌላ ቀን ሌላ መሬት ወሰደ እዛው ይዞታ ላይ ማለት ነው። ከዛ በኋላ 15 ሰዎች የወል ይዞታ ላይ ሰፈሩ። ታይሚንጉ ይለያያል፣ ምናምን ይለያያል። ኦፍ ኮርስ ግን 36:3 ላይ ምን ይላል? በማይንቀሳቀስ ሀብት ላይ የሰፈሩ ሰዎች ቢኖሩ እነኚህ ሰዎች ሁሉ በአንድነት መከሰስ አለባቸው ይላል። ምክንያቱም በአንድ የማይንቀሳቀስ በአንድ መብት ላይ የተቀመጡ ሰዎች ስለሆኑ እነኚህን ማንዳተሪ ጆይን ማድረግ አለበት ይላል። ቢኮዝ ለአፈጻጸም ስለሚያስቸግር ነው። ለአፈጻጸም ስለሚያስቸግር ነው። ለምሳሌ ወሰንኩባት ማንዳተሪ ጆይን መደረግ ያለበት ሰው አለ። ከዛ በኋላ ላስፈጽም ስትል እሷ ትወጣለች። ሌላው ሰው ግን እኔ እኮ አትወሰነብኝም አልወጣም ይልሃል ማለት ነው። አለቅም ይልሃል። ሳይወሰንብኝ እንዴት እወጣለሁ ይልሃል። ሶ የዚህ አይነት ኮምፕሊኬሽንስ ይፈጠራሉ ወንድሞች። ስለዚህ እነሱ ማንዳተሪ ጆይነርስ መሆን አለባቸው። ማንዳተሪ ጆይን መደረግ ያለበት ሰው ኖሮ ግን ሳይኖር ቢወሰን ውጤቱ ምን ይሆናል? ውጤቱ ምን ቢባል the problem is ሌላው ሰው ስታስፈጽም እንቅፋት ይገጥማል። ሶ ማንዳተሪሊ ያልተሻረ ፍርድ የጸና ነው ይላል 32:12 ያልተሻረ ፍርድ የጸና ነው። ኦልሬዲ ከወሰነ የጸና ነው። ግን አስፈጽማለሁ ስትል ለምሳሌ እዛ ቦታ ላይ የሰፈረ ሰው እንቅፋት ይገጥማል። አልተወሰነብኝም ይላል። የዚህ አይነት ያልተገባ ነገሮች ስለሚያስከትል ዞሮ ፍርድ እንኳን ብታገኝ ፍርዱ ውጤት አልባ ሊያደርግብህ ይችላል። ስለዚህ ማንዳተሪ ጆይንደርስ ሁሉ ጊዜ አንድ ላይ መሆን አለባቸው፣ መከሰስ አለባቸው። ስለተከሳሾች ስናወራ አላወራንም፣ ግን ስለተከሳሾች ስናወራ እንደዛ ነው።
ግልጽ ነኝ አይደል? ማንዳታሪ ፐርሚሲቭሊ ጆይንድ ደግሞ ለምሳሌ አሁን ፐርሚሲቭ ጆይንደር ነው 35 ለምሳሌ አንድ ላይ መሆን ትችላለህ፣ ግን አንድ ላይ አለመሆንም ደግሞ ትችላለህ። ፐርሚሲቭ ነው፣ በፈቃዳችን ታደርጋለህ። ፐርሚሲቭሊ ጆይን ማድረግ ስለምንችል ከፈለኩ ጆይን አደርጋለሁ፣ ካልፈለኩ አላደርግም። ግን በተናጠል በመቀርብበት ጊዜ ግን አንተ ግን ኮንሶሊዴት አድርገህ ብታየው በጣም ጥሩ ነው የሚሆነው። ግልጽ ነኝ። እንደዛ መንገድ በዛ ነው። ሶ ሞራልስ የተከሳሾቹ መጣበደም ተመሳሳይ አይዲያ ነው ያለው። ግን እዚህ ላይ ማንሳት የምፈልገው የነ ዶክተር ሃሊማን ጉዳይ ነው። የነ ዶክተር ሃሊማን ጉዳይ ማኔጅ ማለት ነው ሰው ካለ እኔ የትኛው እንደምነካ የነ ዶክተር ሃሊማን ጉዳይ በጆይንደር ኦፍ ኮዝ ኦፍ አክሽንስ ሁሉንም ጥያቄዎች ማቅረብ ይቻላል። ግን እንደ ተከሳሽ ግን ከዶክተር ሃሊማን ጋር የሶሪያው ግዴታ ላይ ያሉትን ዋሶች የደቡብ አፍሪካው ላይ ያሉትን ዋሶች አንድ ላይ መጠየቅ እንችላለን ወይ የሚለው ጥያቄ ያስነሳል። የዶክተር ሃሊማን ጉዳይ ግን ጆይንደር ኦፍ ዲፌንደንቶች ናቸው ጆይን እንዲሆኑት። ጆይንደር ኦፍ ዲፌንደንት ጆይን ለማድረግ ምንድነው የሚያስፈልገው ነው? ዘሴም ፎርሙላ ነው ባይ ዘ ዌይ። ጆይንደር ኦፍ ዲፌንደንቶችን ጆይን ለማድረግ ዘሴም ኮዝ ኦፍ አክሽን አንድ ሴፓሬት ላይ በሚገርበት ጊዜ ዘሴም ኮስቱን ኦፍ ፋክት የሚያስነሳ መሆን ነው። አሁን እዚህ ላይ ስንመጣ ምንም እንኳን በጆይንደር ኦፍ ኮዝ ኦፍ አክሽን ኤጌንስት ሃሊማ ብቻ ቀርቦ ቢሆን ነው ራይት የሆነው ነገር አሁን ራይት ላይ ሆኖ ነው። ለምን? ቢኮዝ ዲፌንደንቶቹ ለምሳሌ ሃሊማና የሶሪያው ግዴታ ላይ ያሉት ሰዎች ብንጠይቃቸውስ እንችላለን? አንችልም? እንችላለን። የሶሪያው ግዴታ ላይ ያሉትን ሰዎችና ሃሊማን አንድ ላይ መጠየቅ ይቻላል። ለምን? ሶሪያ ስትሄድ ግዴታ የገቡ ሰዎች ናቸው። ከዛ የክስ ምክንያት የሚመነጭ ስለሆነ ግን እዛ ላይ ግን ለደቡብ አፍሪካ የገቡ ሰዎች ግዴታን ግን መጣስ ግዴታውን አብረን ብንጨምር ግን እነኚህ ለደቡብ አፍሪካ ግዴታ የገቡ ሰዎች ለሶሪያው ግዴታ ምንድን ናቸው? ምንም። ስለዚህ ዲፌንደንቶቹ ዘሴም ኮዝ ኦፍ አክሽን ያገናኛቸዋል እንዴ? አያገናኛቸውም። ሴፓሬት ኮዝ ኦፍ አክሽን ይሆናል። ልክ በተመሳሳይ ሁኔታ ለደቡብ አፍሪካው ጉዳይ ሃሊማን ከደቡብ አፍሪካ ዋሶቿ ጋር መጠየቅ እንችላለን። ግን ስንጠይቃት የሶሪያውን ሰዎች ደግሞ አብረን መክሰስ የለብንም። ለደቡብ አፍሪካው ግዴታ ተከሳሾቹ ምንድን ናቸው? ተከሳሾቹን በሙሉ ለተጠየቀው ለእያንዳንዱ ክስ በጋራ የሚያስጠይቃቸው ነገር መኖር አለበት። ኦፐሬቲቭ ለመሆን ማለት ነው። 36 ኦፐሬቲቭ እንዲሆን ያ መሆን አለበት ነው። ግልጽ ነኝ አይደል? ኦፐሬቲቭ እንዲሆን ያ መሆን አለበት። ለሶሪያው ግዴታ ስንጠይቅ የደቡብ አፍሪካውን ሰዎች ዋሶች ግዴታ ምንም ግዴታም የለባቸውም። አፍተሮ ተመሳሳይ ግዴታ ከአንድ የክስ ምክንያት የሚመነጭ ተመሳሳይ ግዴታ የሌለባቸው መሆን አለበት። ለምሳሌ የሶሪያው ግዴታ ላይ ያሉት ዋሶች ለደቡብ አፍሪካው ዋስ ሆነው ቢሆኑ ኖሮ እነሱን አንድ ላይ ማቅረብ አንችልም እንዴ? ምክንያቱም the same defendants in each of the claims ኃላፊነት አለባቸው። ተመሳሳይ ሰዎች ለእያንዳንዱ ለቀረበው የክስ ምክንያት ተጠያቂነት አለባቸው። እሱን ማድረግ እንችላለን። ግን ለደቡብ አፍሪካ ዋስ የሆኑ ሰዎች ለሰሜን ለሶሪያው ግዴታ ዋስ ከሆኑ ሰዎች ጋር ምንም የሚያገናኛቸው ነገር የለም። they are different ሰዎች ናቸው። እነኚህን ከነኛ ጋር የሚያገናኝ ነገር የለም። ስለዚህ ዲፌንደንትስ አንድ ላይ የሚያቆማቸው ከአንድ የክስ ምክንያት የሆነ ነገር የለም። ስለዚህ አንድ ላይ ሊቆሙ አይችሉም። ስለዚህ እናንተ አቃቤ ሕግ ብትሆኑ ምንድነው የምታደርጉት? አንድ ሃሊማን ብቻ ለሶስቱ ተጠያቂ ማድረግ ለሁሉም ክስ አይ ሪስክ ያደርገኛል ሰባት ከፍል እንደገና ሌሎች ሰዎች መጠየቅ ግዴታ ሊሆንብኝ ነው ካለ ሃሊማን ለብቻዋ መክሰስ ለምኑ ለብድሩ። ሁለተኛ ክስ ሃሊማን ከሶሪያው ግዴታ ጋር አብሮ መጠየቅ
ሶስተኛ ክስ ሃሊማን ከደቡብ አፍሪካው ግዴታ ጋራ ያሉትን ዋሶች አንድ ላይ መጠየቅ አዘርዋይስ ሁሉንም አንድ ላይ ለመጠየቅ ኮዝ ኦፍ አክሽኑ ምናምን ሁሉም የተሟላ እንዲሆን ቅድም እንዳልኩ በሶሪያው ግዴታ ላይ ዋስ መሆን አለባቸው። ግን ያም ሲሆን ደግሞ በግሉ አልወሰደችው ብድር ያለው ብድር ግን ሴፓሬትሊ መቅረብ አለበት ማለት ነው። ፖይንቴን አግኝታችሁኛል። ዛቱ ዲና ሌላው ስንት ሰዓት ነው? እሺ አንድ ጊዜ በፈቃድ ስለመጣመር አለ። ያው 36 አንተ ቅድም ወንድሜ ስታንሳ የነበረው 36 4 3 ምናምን ይመስለኛል። እሱ ማንዳተሪ በፈቃድና በማንዳተሪ ሊሚክራባ ያለባቸው ሰዎች እንደዛ ማየት ያስፈልጋል። በግዴታ ስለመጣመር 36 3 4 ያለ አግባብ መጣመር ሚስ ጆይንደር ነው። መጣመር የማይገባው ሰው ታጣምረዋል። አሁን ቅድም እንዳልኩት እኔ ለሶስቱም ግዴታ ገብቻለሁ። ለሶስቱም በተለያየ ጊዜ ነው ግዴታ የገባሁት። ግን እኔ አንድ ስለሆንኩ ብቻ ተከሳሹ አንድ ስለሆነ ብቻ ከሳሾችን ለማጣመር ምክንያት አይሆንም። ከሳሾችን ለማጣመር በእኔ ላይ የከሳሾቹ መብት የሚመነጨው ከአንድ ግዴታ መሆን አለበት። ስለዚህ አንድ ግዴታ ስላልሆነ ሊጠይቁኝ አይችሉም። አሁን እንደዚህ ሲሆን ሶስቱ ግን መጣመር የማይገባቸው ሰዎች ተጣምረው ወይስ ሲከሱኝ ኢዝ ጆይንደር ሴፓሬቲቭ ነው ማለት። ነን ጆይንደር ደግሞ ማለት መጣመር አሁን አንተ እንዳልከው የሚገባው ሰው ሳይጣመር ይቀርና ግን መግባት ያለበት ሲሆን በፍርድ ቤቱ ኦርደር እንዲገባ ይደረጋል። በፍርድ ቤት ትዕዛዝ እንዲገባ ይደረጋል ማለት። ምክንያቱም ኢፌክቲቭሊ ጀጅመንት መስጠት አይቻልም። ማንዳተሪ የሆነውን ጆይንደር ማንዳተሪ ጆይን ማድረግ ያለበትን ሰው ጆይን ሳታደርገው ስትቀር ፍርዱን በሚገባው ደረጃ ውጤት ልትሰጠው አትችልም። ስለዚህ ይሄንን ማሰብ ያስፈልጋል። ሌላው 40 ላይ ያለው ነው። 40 ደግሞ በፍርድ ቤት ትዕዛዝ ስለሚገር እሱ ደግሞ ጣልቃ መግባት ላይ ነው። አርባ ላይ ስንሄድ ደግሞ አሁን ስለ ጣልቃ መግባት ደግሞ ላንሳላችሁ። ስለ ጣልቃ መግባት የመጀመሪያው በፍርድ ቤት አነሳሽነት ወይም በሰዎቹ አመልካችነት ሰዎች ጣልቃ ሊገቡ ይችላሉ። እዛ ላይ ላነሳላችሁ የምፈልገው 40 ላይ አንዲት ነገር ነው። 40 እና አንድና ንሱት ሁለት ላይ 40 ላይ እንደ ፍሬ ነገር የተቀመጠው ለእንድንጋጌው ላምብላችሁ 40 ላይ በቅን ልቦና በተደረገ ስህተት። ስለዚህ አንዱ ሪኳየርመንት በቅን ልቦና መሳሳት ነው። ለምሳሌ ትናንት አንድ ሰው እዛ ሲያነሳ ነበር የኔን መብት አስተላልፌዋለሁ፣ አሳይን አድርጌዋለሁ ለሌላ ሰው፣ ግን ስቲል ያ ሰው ስለታመመ እኔም ጠይቅ ይሻላል ብዬ እኔ ክሱን አቀረብኩት። ግን ዘራይ ሀዞሬ ቢን አሳይ። ስለዚህ ክሱ የቀረበው በተሳሳተ ሰው ስም ነው፣ ግን በቅን ልቦና የተፈጸመ ስህተት ነው። እንዲህ አይነት ማለት ነው። በቅን ልቦና የተፈጸመ ግዴታ ያለበት እሱ ይመስልና እሱን ተከሰዋለህ። በቅን ልቦና እንደዛ ነው። በቅን ልቦና በተደረገ ስህተት ምክንያት ከሳሽ መሆን በማይገባው ሰው ስም አንድ ክስ የቀረበ እንደሆነ ወይም ተከሳሽ መሆን በማይገባው ሰው ስም ወይም አጠራጣሪ ሆኖ የተገኘ እንደሆነ ስሙ ማለት ነው። የክሱ አቀራረብ በተንኮል ያልተደረገ መሆኑን በቅን ልቦና ብሎ ገልጾታል። በተንኮል ያልተደረገ መሆኑን ፍርድ ቤቱ ሲረዳው ይላል። ምን ይላል? የተገቢው ሰው ስም ተተክቶ እንዲቀርብ እንዲተካ ፍርድ ቤቱ ለማዘዝ ይችላል ይላል። ይሄ እንግዲህ ክስ ማሻሻል ልታረጉ ይችላል። ለሁኔታው ልታረጉ ይችላላችሁ። ሁለተኛው ላይ ግን ይሄድና ፍርድ ቤቱ በራሱ አስተያየት ወይም ከባለ ጉዳዮቹ አንዱ የሚቀርብለትን ክርክር በመመልከት በክሱ ውስጥ የከሳሽ ወይም የተከሳሽ ስም በማይገባ የተጠቀሰ እንደሆነ ነው የሚለው። ወንድሞቼ እህቶቼ፣ በማይገባ መጠቀስ ምን ማለት ነው? በማይገባ መጠቀስ ምን ማለት ነው?
የተከራካሪዎቹ ስም በማይገባ መጠቀስ ያለ እንደሆነ አንዱ ክራይቴሪያ ነው። ሲያገኘው ያላግባብ የተጻፈው ሰው ስም እንዲሰረዝና በምትኩም ጉዳዩ አግባብ ያለው ሰው እንዲተካ ለማዘዝ ይችላል ይላል። ሌላ ኤሌመንት እንዲሁም ስለ ውሳኔው አሰጣጥ አስፈላጊና ምቹ መሆኑን ያረጋገጠ እንደሆነ ማናቸውም አግባብ ያለው ሰው በክርክሩ የሚተካ ወይም አባሪ ሆኖ እንዲገባ ለማዘዝ ይችላል ይላል። ሌላ ተከራካሪ የመጨመረበት እና ደግሞ ማሻሻል። አሁን ጥያቄው የሆነው 45 ቁጥር 2 ላይ ሁለት ነገሮች አሉት ቤዚካሊ አንድ በማይገባ መጠቀስ፣ ሁለተኛው ሌላ ተገቢ ሆኖ በማግኘት ምክንያት ሌላ ተከራካሪ ወገን መተካት ያለበት ሲሆን ለምሳሌ መሬቱን አከራይቼዋለሁ ሌላ ሰው መሬቱ የኔ ነው እና ይመልስልኝ ሲለኝ እኔ ተከራይቼው ነው ከከሌ ባለቤቱ ነኝ እኔ ነኝ ብሎ ያከራየኝ ከሌ ስለሆነ ይለፍልኝ ሊል ይችላል። ስለዚህ ዋቢ ሆኖ እንዲያልፍልህ የምትጠራው መሬቱን ያከራየህ ሰው እንደማለት ነው። የእሱ መግባት ባለቤትነት ላይ ለመከራከር ተገቢ ይሆናል። እሱ በባለቤትነቱ ላይ ሊከራከር ስለማይችል the right person has to join this. the right person join ያደርግና ክርክሩን ፊልም ያካሂደው ይወስናል ማለት ነው። ይህንን ፖሲቢሊቲ ነው የሚያሳየው። ግን ችግሩ ምንድነው? የመጀመሪያው በተንኮል ያልተደረገ ከሆነ በቅን የተደረገ ከሆነ ይላል የተሳሳተው ስም ተሰርዞ አግባብ ያለው ስም እንዲተካ ይደረጋል ይላል። በማይገባ መጠቀስ ምን ማለት ነው የሚለው ቋንቋው ትንሽ አሻል። አንዳንድ ሰው እናንተን ዴሊበሬትሊ ሐራስ ለማድረግ ስማችሁን በማይገባ መንገድ ይጠቅሳል። ለምሳሌ ትግስቱ ቢሆን ስም ሲከስ ወይዘሮ ትግስቱ ቢሆን ይከስ ይችላል። ይሄንን የሚያደርገው ሲሰልበት ነው። ኤረር ሊሆን ይችላል፣ ግን በተንኮል የሚያደርጉት ስላሉ ነው። ይሄን ነገር የዚህ ጊዜ በተንኮል የተደረገ ከሆነ ፍርድ ቤቱ በቃ በትክክለኛው ስም አቶ ተብሎ ይቀጥል ይበል። እንደዛ ነው እያለን ያለው ሁሉ ማሊሽየስ አክትስ ካለ ፍርድ ቤቱ እርምጃ መውሰድ የለበትም ወይ ነው። ምክንያቱም ማሊሽየስ አክትስ ባድ ሞቲቭስ ዲስከሬጅ መደረግ አለባቸው። አማርኛው እንደዛ ነው የሚያሳየው። ግን እንደዚህ አይነት መጥፎ ኢንቴንት ያለውን ሰው ተግባሩን ሲፈጽም አስተካክለ ቀጥልለት የሚል ለምንድን ነው? ከንዑስ ቁጥር 1 ጋር ምን በምን ይለየዋል ታዲያ? ጥልቁና ስለሆነ ችግር የለውም። ይሄ ግን ክሱን ማቋረጥ አይገባህም እንዴ? ምክንያቱም ፔናላይዝ ታደርገዋለህ። ያን ጊዜ አኮርዲንግሊ ክርክር ሲመራ የክርክር ስርዓት ውስጥ ተከራካሪዎች በዲሲፕሊን መከራከር አለባቸው። ይሄ ኃላፊነት አለባቸው። የክርክር ስርዓት ሁካታና ጫጫታ በፍጥነት ሊካሄድ አይችልም። ኢታስቶ ቢያጀስ እንደዛ ሲያደርግ እርምጃ ልትወስድበት ትችላለህ፣ ልትቀጣው ትችላለህ። ግን የምትቀጣው አንዱ መዝገብ በመዝጋት ነው። ስለዚህ እንደገና ለማድረግ ይገደዳል። የዳኝነቱ ሁሉ ሰብጀክት ይሆናል ማለት ነው። ፔናልቲ ነው። ግን ይሄ አይደለም፣ ዝም ብሎ ግን ይቀጥላል ነው። እንግሊዝኛው ላይ ግን ምን እንደሚል ደግሞ ልንገራቸው። እንግሊዝኛው ላይ በማይገባ የተጠቀሰ የሚለው ላይ ስንት ነበር? 40 The court may at any time of its own motion or on the application of either party and on such terms as it shall fix order that the name of any party improperly joined ነው የሚለው። አያችሁ፣ improperly joined ነው የሚለው። በማይገባ መጠቀስ የሚለው ቅድም ስናወራ የነበረው ነገር ትክክል አይደለም ማለት ነው። እንግሊዝኛው የሚለን ምንድነው? improperly joined ከሆነ ነው የሚለው። ስለዚህ it is talking about what? በማይገባ መንገድ ተከራካሪዎችን ጆይን ስለማድረግ ነው የሚሆነው። ስለዚህ ጆይን መደረግ የማይገባው ሰው ካለ በአግባቡ ጆይን አድርገው እያለ ነው። ይሄን አስወጣውና በዚህ ውስጥ መግባት ያለበትን ሌላ ሰው አስገባ እያለ ነው። የሚመለከተው ሰው አስገባ እያለ ነው። ተከሳሽ አድርጌ የጠቀየው የቤቶች መሰረተ ልማት ማኔጅመንትን ይሆናል።
ግን እሱ ተጠያቂ መሆን ያለበት የስራና ከተማ ልማት ቢሮ ከሆነ ወይም ሁለቱን አብሬ ከስሼ ከሆነ ስራና ከተማ ልማት ቢሮ መከሰስ ከሌለበት እሱ ይውጣና ማዘጋጃ ቤቱ ይግባ ትላለህ፣ ወይም ከንቲባ ጽሕፈት ቤት ይግባ ትላለህ ማለት ነው። ግልጽ ነኝ አይደል? ስለዚህ 40 ንዑስ ቁጥር 2 በእንግሊዝኛው የሚያወራው ስለ ኢምፕሮፐር ጆይንደር ነው። ስለማይገባ ነገር በተቀጣ ነው። ስለዚህ እንዴት እንፈጽማለን? አሁን የእንግሊዝኛውን ብንከተል ስሜት ይሰጣል። ምክንያቱም ኢምፕሮፐር ጆይንደር ነው የሚያወራው። ሁለቱን አርቲክል ማምጣቱ ተገቢ ነው። ሁለቱ አርቲክል ተገቢ ናቸው መኖራቸው። እንደዛ ከሆነ በማይገባ መንገድ መጠቀስ ከሆነ ግን እንደ አማርኛው መንፈስ ከሆነ ግን ህጉ ላይ ኢምፕሮፐርሊ ስማችሁን የጠቀሰውን ሰው የምትቀጡበትን መሳሪያ ካላስቀመጠ የንዑስ ቁጥር 2 መኖር ትርጉም የለውም። በንዑስ ቁጥር 1 ማሻሽለ ቀጥል፣ በንዑስ ቁጥር ማሻሽለ ቀጥል የምትለው ከሆነ ሰው ተሴም። ስለዚህ ዘ ሪኳየርመንት ኦፍ በቅልቦና በቅልቦና የተደረገ መሳሳት መሆን ወይም በተንኮል መደረጉ ምን ትርጉም አያመጣም። if the result is all the same። ግልጽ ነኝ አይደል? ስለዚህ መረዳት የሚገባል የእንግሊዝኛውን ተከትለን መሆን አለበት። ምክንያቱም አዘርዋይስ ስሜት አይሰጥም እና በዛ መንገድ እንድትረዱት ነው። ይሄን ለማንሳት ነው 40 ላይ ይሄን ያነሳውላችሁ። ሌላው ስለ ጣልቃ ገብነት ነው። ሌላው ደግሞ በጣም የሚገርመው ፓርት ደግሞ ይሄ የጣልቃ መግባት ጉዳይ ነው። የጣልቃ መግባት ጉዳይ በጣም ኮምፕሊኬትድ ነው። ሰዎችም ብዙ እየተረዱት አይደለም። ስለዚህ እዚህ ላይ ጥንቃቄዎች ስለሚጠይቁ መሰረታዊ ነገሮችን እየነገርኳችሁ ሲሄድ ለእናንተ ቀርበውላችሁ የነበሩ ጥያቄዎችን መልስ እያገኛችሁ ትሄዳላችሁ። ጣልቃ ገብነት 41 ችግሩ ያለው እዛ ላይ ስለሆነ ነው። 40 ምንም ችግር የለውም። አቃቤ ምናምን ስለሚገባበት ነው ችግር የለውም። 41 ነው ትልቁ ችግር ያለው። 41 የሶስተኛ ወገኖች ጣልቃ ስለመግባት ስለማስገባት አይደለም። የሶስተኛ ወገኖች ጣልቃ ስለመግባት ነው የሚለው አይደለም እንዴ? የሶስተኛ ወገኖች ጣልቃ ገብነት ነው የሚለው። ማን ነው ጣልቃ የሚገባው? ጠያቂዎቹ ራሳቸው ሶስተኛ ወገኖች ናቸው አይደል? ስለዚህ ያኛው ግን ሶስተኛ ወገኖችን ጣልቃ ስለማስገባት ነው የሚለው። ስለማስገባት ነው። ማን ነው የሚያስገባው? ተከራካሪ። ስበት አመጣቸዋለሁ። ራሳቸው ጠይቀው የሚመጡ አይደሉም፣ ተስበው የሚመጡ ናቸው። 41 ላይ የሶስተኛ ወገኖች ጣልቃ ገብነት ነው የሚገቡት። ራሳቸው ጣልቃ የሚገቡት ሰዎች ናቸው። ሲገቡ ግን በጣም ማወቅ የሚያስፈልጋችሁ የትኛውን ፖዚሽን ይዘው ነው የሚገቡት ነው። ጣልቃ ገብነት እንደ ከሳሽ ሆኖ ሊገባ ይችላል፣ እንደ ተከሳሽ ሆኖ ሊገባ ይችላል። አክሰሰሪ ኢንተርቪነርስ ይባላል። አክሰሰሪ የምንልበት ምክንያት ለምንድን ነው? ዋናዎቹ ተከራካሪዎች አሉ። ከነሱ ጎን ሆነው ያለውን ነገር ለመካፈል ወይም ያለውን ነገር ለመከላከል ሊመጡ ስለሆኑ አንደኛውን ወገን ጋር ቆመው ለመጠየቅ ወይም ለመከላከል የሚመጡ ስለሆኑ ነው። they are on the side of one of the parties ከአንደኛው ተከራካሪ ወገን ጋር አብረው ስለሚሆኑ ነው አክሰሰሪ ኢንተርቪነርስ የሚባሉት። ሶስተኛው ግን ከሁለቱም ጋር ይገናኛል። እንዴት ነው የሚለው እናየዋለን። እንደ ተከሳሽ ይገባል። ሶስተኛው ደግሞ ፕሪንሲፓል ኢንተርቪነር ይባላል። ፕሪንሲፓል ቢኮዝ ዋና ጣልቃ ገቢ ምክንያቱም ከሁለቱም ኦሪጂናሊ ካሉት ተከራካሪዎች ውጪ ራሱን የቻለ ክሌም ስለሚያቀርብ ነው። ከነሱ የተነጠለ ግን ራሱን የቻለ ክሌም ስለሚያቀርብ ነው። ስለዚህ ፕሪንሲፓል ኢንተርቪነር ይባላል። አሁን ማንሳት የሚገባል እንደ ከሳሽ ሆኖ ሲገባ በምን ሁኔታ ነው የሚገባው? ኢንተርቪነር ሆኖ የሚገባ ሰው በመሰረቱ ከአንደኛው ወገን ጋራ ወግኖ የሚገባበት ሁለቱ ፖዚሽን እንውሰዳቸው ለብቻቸው፣ ሶስተኛው ለብቻው ነው።
እንደ ከሳሽ ሆኖ የሚገባ ከሆነ ከከሳሽ ጋር ሆኖ ከሳሽ ጥያቄ ያቀረበበትን ሀብት አብሮ ለመካፈል የሚመጣ ነው። ለምሳሌ የውርስ ሀብቴን ይዞብኛልና የምትመልስልኝ ብዬ በእሷ ላይ ክስ ሳቀርብ ኢንተርቪን የሚያደርገው እንደ እሱ ብቻ እኮ አይደለም ወራሽ እኮ እኔም ጭምር ነኝ። ስለዚህ በአንደኛው ወገን ወይ በሁለቱም ወገኖች መካከል ወራሽነት በእናቴም በአባቴም ስላለኝ ድርሻው ለሱ ብቻ ሳይሆን ለእኔም ማካፈል አለባት ብዬ እመጣለሁ። ስለዚህ ከሷ የሚጠየቀውን ነገር ለመካፈል የሚመጣ ነው። እንደ ከሳሽ ቆሙ እንደ ከሳሽ ነው ያልኩት። አክቹዋል ከሳሽ አይደለም። አክቹዋል ከሳሽ አይደለም። እንደ ከሳሽ ይቆጠራል። ልዩነት ከሳሽ ተከሳሽ ራሳቸውን የቻሉ ናቸው። እንደ ከሳሽ እንደ ተከሳሽ የሚሆን ደግሞ ሌላ ነገር ነው። እንደ ተከሳሽ የሚሆነው ሰው ለምሳሌ ካውንተር ክሌም ማንሳት ይችላል። ተከሳሽ ካውንተር ክሌም ማንሳት አይችልም እንዴ? አይችልም እንዴ? ጣልቃ ገቢው ግን ካውንተር ክሌም ሊያነሳ ይችላል። እንደ ነው። በዛች ልክ ወሰን ውስጥ ሆነን የምናስበው they cannot the very purpose of intervention ማሰብ ያስፈልጋል። ሶስተኛ ወገኖች በእኔና በሱ በወንድሜ መካከል ባለው ክርክር ጣልቃ የሚገቡት ለምንድን ነው? እነሱ በክርክር ውስጥ ተሳታፊ ባይሆኑ ግን ፍርድ ቤቱ ጉዳዩን አይቶ ቢወስን የእነሱ መብት ወይም ጥቅም ስለሚነካ ነው አይደለም ወይ? እነሱ 358 an extension of Araband ምን ይላል? ያመለጣቸው ሰዎች ሲገቡ ነው ዛሬ ኢንተርቴን የሚያደርገው። ሶስተኛ ወገኖች እነሱ ባልተከራከሩበት ጉዳይ ተከራክሮ የተሰጠው ፍርድ መብታቸውን የሚነጋ ሰዎች ይላቸዋል። ስለዚህ ሶስተኛ ወገኖች ጣልቃ እንግባ ሲሉ እኔና እህቴ በመናደርገው ክርክር ላይ ወንድሜ ሳይሳተፍበት ክርክሩ ቢወሰን የሱ መብት ወይም ጥቅም ስለሚነካ ነው። ያንን ጥቅም ወይም መብት ደግሞ ለማስጠበቅ ነው የሰው የሚመጣው። ተጨማሪ ክሌምማ ራሱን ችሎ ይጠይቅ። ይሄ ጣልቃ ገቢ ኦሬዲ ከሳሽ ኦሪጂናል ከሳሹ ባቀረበው ክርክር አድማስ ውስጥ የሚወሰን ሰው ነው። ሌላ የራሱን ሌላ ክሌም ሊያቀርብ አይችልም። የሚገባበት ዓላማ መብቱ እንዳይነካ ነው። መብቱ ደግሞ ይነካል የሚባለው ባልተጠየቀው ዳኝነት ነው እንዴ? በቀረበውና በተጠየቀው ዳኝነት ልክ ነው መብቱ ሊነካ የሚችለው። ስለዚህ የሱ የጥያቄ አቀራረብ ክርክር ውስጥ በገባው ልክ መጠን መሆን አለበት። ለምሳሌ መኪና የውርስ ሀብት አለ፣ ቤት አለ፣ ትስጠኝ አልኩኝ። ግን የሆነ ገልባጭ መኪና ነበረ። እሱን ደግሞ ከሳሹ አልጠየቀም። መብቴ ይጎዳልና ልጠይቅ ብዬ ስገባ እኔም ወራሽ ነኝ፣ መኪናውንም ቤቱንም ታካፍለኝ። ግን ከሳሽ የረሳው ሌላ መኪና ስላለ ገልባጭ መኪና ስላለ እሱንም ልካፈል ብሎ በመጀመሪያው ከሳሽ ያልጠየቀውን ጥያቄ ሊያነሳ አይችልም። ቢኮዝ ከስኮፕ ውጪ ይሆናል። እሱ ሳይገባበት መኪናውንና ቤቱን በተመለከተ ክርክር ታይቶ ቢወሰን መብቱ እንዳይነካበት ለመከላከል ነው አይደለም? እዛ የተገኘው ለዛ ዓላማ ነው። ክርክር ያልቀረበበት ገልባጭ መኪና መብቱ ይነካዋል እንዴ? ይነካዋል። ስለዚህ በዛ ላይ ጥያቄ ሊያቀርብ ይችላል። አንዳንድ ሰዎች ምን ይላሉ? ስፕሊቲንግ ኦፍ ክሌምስ አይሆንበትም ወይ? ይሆንበታል? አይሆንበትም። ለምን? የክርክሩ አድማስ ገድቦት ነው ያንን ጥያቄ ያቀረበው። የክርክሩ አድማስ ከዚህ የተነጠለ ሌላ ተጨማሪ ጥያቄ እንዳያቀርብ ስለሚከለክለው ነው ወንድሞቼ እህቶቼ። ስለዚህ አውቆ የተነው ስፕሊቲንግ ኦፍ ክሌም። ይሄ ግን በክርክሩ ባህሪ ምክንያት ተገድቦ የመጣ ሰው ነው። ስለዚህ ሌላ ጊዜ ራሱን ችሎ ያንን ሲያቀርብ ያኔ ማቅረብ ነበረብህ ሊለው አይችልም። ሊያቀርብ የማይችለው ነገር ላይ በዚያ ጊዜ በዛ ክርክሮች ላይ ሊያቀርብ የማይችለው ነገር ማቅረብ ነበረብህ። ስለዚህ ስፕሊት አድርገዋል ሊባል አይችልም። እንደሱ አይሆንም። ስለዚህ ይሄ ሰው በክርክሩ አድማስ ይወሰናል። አንዱ 41 ሚስትሪት የሚደረግበት ምክንያት ከሳሾች ለምሳሌ ሰሜን ሸዋ ላይ አንዱ ምን አደረገ? የሆነ የውርስ ሀብት ABCD ብሎ ጠየቀ። ከዛ በኋላ ጣልቃ ልግባና እርግጥ ወራሽ ነው ጣልቃ መግባት ነበረበት፣ ገባ። ከገባ በኋላ ግን DEF የሚባሉ ሀብቶች ስላሉ እነሱን የሚያካፍለኛል። ፍርድ ቤቱ ያንን አከራክሮ ወሰነ።
ይሄ ሰው እኮ በዳኝነትም እኮ እኔ ሳልኖር እዚህ ክርክር ቢደረጉ ይሄ ክርክር የቀረበበት ሀብት ጥቅሜን ይጎዳዋል ነው እኮ አይደል እንዴ? ቢጠይቅህም እኮ ዳኝነት መስጠት የለብህም። በከሳሽ ያልተጠየቀ ሀብት ስለሆነ ያንንማ ራስን ዳኝነት ክፍለ ጠይቅ፣ ራሱን ችለህ ዳኝነት ክፍለ ጠይቅ ያንን። ስለዚህ ክርክር በጣም ኮምፕሊኬት ከሚደረግባቸው አንዱ ፕሮቪዥን ይሄ። ስለዚህ ጣልቃ ገቢዎች ጣልቃ በሚገቡበት ጊዜ የሚጠይቁት የጥያቄ ባህሪ በህግም የተገደበ ነው። መብታቸውን ለማስጠበቅ ዓላማ ብቻ ነው። ተጨማሪ ጥያቄ የሚያቀርቡ ከሆነ ግን ለምሳሌ ለካውንተር ክሌም የሚያቀርቡ ቢሆን ወይ ምናምን አይነት ነገር ይሄ ሌላ ሴፓሬት ክሌም ነው የሚሆነው። ይህንንማ ራሳቸውን አንስተው ይከራከሩ። እንደዛ መሆን የለበትም። ክርክሮችን በጣም ነው ኮምፕሊኬት የምታደርገው። ሶ ሮንግ ነው። ፕሪንሲፓል ኢንተርቪነር ስለ ፕሪንሲፓል ኢንተርቪነር ደግሞ ልንገራቸው። ስለ ፕሪንሲፓል ኢንተርቪነሩ ደግሞ ልንገራቸው። ስለ ፕሪንሲፓል ኢንተርቪነር ደግሞ ስናወራ ይሄ ሰው ለምሳሌ ባልና ሚስት ፍቺ ይጠይቃሉ። እሺ እቺን ብቻ አድርጌ ላቆ ስለደከመኝ ባልና ሚስት ፍቺ ይጠይቃሉ። ግን አንድ ጊዜ ደሴ ኮምቦልቻ ላይ ምን ሆነ መሰላችሁ? ባልና ሚስት ፍቺ ጠየቁ። ግን ምን አደረጉ? ወደ ኤርትራ የሄዱ ሰዎች ስለነበሩ ጥያቄ የለውም ብለው በፍቺ ስም የኤርትራዊውን ንብረት የጋራ ሀብት ነው ብለው አቀረቡ። ከዛ በኋላ ይካፈሉ ተብሎ ተወሰነ። ታያችሁ፣ እንዲህ አይነት ነገሮች አሉ እና አሁን በኋላ ሰዎቹ በውክልና ምንም አድርገው ላኩ እና ጣልቃ ልግባ ብለው ገባ። ሌላው ተከራካሪ ወገን ምን ብሎ በዚህ ክርክር ውስጥ ጣልቃ ልግባ አለ? ምን ብሎ ጣልቃ ገባ? ይሄ ንብረት እኮ የባልም የሚስትም ንብረት አይደለም፣ ስለዚህ በእኔ ንብረት ክርክር ሊያደርጉ አይገባ ብሎ ጣልቃ ልግባ ብሎ ጠየቀ። አይችልም እንዴ? ይችላል። ባልም ሚስትም ከባልም ከሚስትም ጋር አብሮ የሚቆም ሰው ነው እንዴ? ሰው ራሱን የቻለ ሴፐሬት ክሌም አይደል እያቀረበ ያለው? እሱም ቢሆን በክርክሩ አድማስ የተገደበ ነው። ግን የጥያቄው የሚገባበትን ፐርፐዙ ይለያል። ለምን? ከክርክሩ አድማስ ለምን ይሄ ሰው ለምሳሌ የራሱን ዳኝነት መጠየቅ አይችልም። አንዳንድ ጊዜ ምን ይላሉ? ጣልቃ ልግባ የእነሱ ንብረት አለ፣ ተፈቀደለት፣ ገባ። አይ ይሄ ንብረት የነሱ ንብረት አይደለም የኔ ንብረት ነው አለና ተከራከረ። ስለዚህ ያረጋው በኔ ንብረት ላይ ሊከራከሩበት አይገባም። ስለዚህ ይሄንን ቤት ያስረክቡኝ፣ ይሄንን መኪና ያስረክቡኝ ብሎ ጥያቄ አቀረበ። ይችላል እንዴ? ቢጠይቃችሁ መወሰን አይገባችሁ። this is a separate claim። ምክንያቱም በዚህ መንገድ በዚህ ክርክር ውስጥ ሲያቀርብላችሁ ያኛው ሰውዬ እኮ ራሱን ችሎ ቢጠየቅ ኖሮ ንብረቱን የያዘው ሰው አለ ወይ ባል ወይ ሚስት ይዘውታል ወይ ደግሞ ሌላ ሶስተኛ ልጅ ይሆናል። አያችሁ፣ ሌላው ሰው ይሄ ሰውዬ ክስ ቢያቀርብባቸው የእርጋ ክርክር ሊያቀርቡበትና ሊያስቀሩት ይችላሉ። ክርክሩ ሊያመክኑበት ይችላሉ። ገብቷቸዋል። ስለዚህ እግረ መንገድህም ይሰጣው ብለህ ልትወስን አትችልም። የዚህ ሰውዬ የጥያቄ አቀራረብ በባህሪው ክርክር ከሚደረግባቸው ሀብቶች ውስጥ አንዱን ወይም ሁለቱን በዚህ ይሄ ንብረት የኔ ስለሆነ ክርክር ሊደረግበት አይገባም ብሎ ከነሱ ከሚከራከሩበት የክርክር አድማስ ማስወጣት ነው አላማው። በዛ ክርክር ውስጥ የሱ ቤት የሱ ንብረት መሆኑን ስታረጋግጡ ይሄንን ከክርክሩ አድማስ ስታወጡት በቀረው ጉዳይ ላይ ባልና ሚስቱ ክርክራቸውን ይቀጥላሉ ማለት ነው። ስለዚህ የሶስተኛው የፕሪንሲፓል ኢንተርቪነሩ ዋና አላማ የተከራካሪዎቹን የክርክር አድማስ ለመገደብ የሚመጣ ነው። በዚህ መደዳ ላይ ያለውን ሁሉ ጥያቄ ትቶ በዚህች ላይ ብቻ እንዲወሰን የማድረግ አላማ ነው። ስለዚህ የተከራካሪዎቹን የኦሪጂናል ፓርቲዎቹን የክርክር አድማስ በዚህ ሁሉ ላይ ከሚሆን ያ የኔ ነው ብሎ አስወስኖ ክርክራቸው በዚህ ነገር ላይ ብቻ እንዲገደብ ማድረግ ነው። ያንን እንዲሰጠው ቢጠይቃቸው ማድረግ ነው። ይሰጠኝ ብሎ የሚጠይቅማ ከሆነ ራሱን ችሎ ዳኝነት ከፍሎ እንደዛ ነው የሚሆነው ነው።